እይ ልጄ እንዲህ ዝርግት ብላ እንዲህ ደግሞ ፍስስ ብለው ለነሱ ፎቶ አነሱልኝ እንዳያት ብለው ነው መሰለኝ። እባክቱኝ በቃ እሺ እባክቱኝ በቃ እባክቱኝ መጠይቅ ጥያቄ መልስ ማንም ያዘነላትን አይነት ልጅ እሱ ጭራሽ አላዘነላት። ምንም ነው ያልተሰማው። ቃለ መጠየቅ አድርገውልኝ እየፈለጓት ያሉት የልጅሽ የእህትሽን ገዳዮች እነሱ ናቸው። ሰላም ውድ ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች እኔ በጣም ደግ ነኝ ቤተሰቦቼ። ወንድማችሁ ጋዜጠኛ ሮቤል ዛሬም ተመልሻለሁ። እንግዲህ በአዲስ ጉዳይ ከአዲስ ባለ ጉዳይ ጋር ማለት ነው። ባለ ጉዳይ አጠገቤ አለች። ምንድነው ከኔ ጋር ያገናኛት፣ ስለምን ልታወራኝ ልታጫውተን መጣች የሚለውን ከእርሷ አንደበት እንሰማለን። እናንተም ቆይታችሁን ከኛ ጋር አድርጉ ቤተሰቦቼ። ሁሌም እንደመላችሁ ቪዲዮውን ስትጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉትና ከተመለከታችሁ በኋላ ደግሞ ኮሜንት ላይ ሀሳብ አስተያየት እየሰጣችሁ አብሮነታችሁን አሳዩን ወዳጆች። ወደ እንግዳይ ልሂድ፣ አብራችሁን ቆዩ። እሺ እኔ ቤት እንዴት አለሽ? እግዚአብሔር ይመስገን። እስኪ ሀዘን ላይ ያለሽ ይመስለኛል፣ ጥቁር ለብሰሻልና ያው ያለውን ነገር እስኪ ጠርተሽኝ ነው አንድ ጉዳይ እንድናወራ ፈልጋለሁ ብለሽ ነው የጠራሽኝ። እስኪ ከስምሽ ጀምረን የተፈጠረውን ነገር እንጫወት። እሺ መሰረት ይባላል። እሺ እንግዲህ ልጆች የልጄ ጓደኞች እኩዮች ናቸው። ግፊት አድርገው ይሄ መውጣት አለበት ወደ ሚዲያ ድምጽ መሆን አለብሽ ብለውኝ ነው እናንተ ጋር ደውዬ የጠራዋችሁ። የሆነው ከምን ልጀምር? ልጄ ከምን ልጀምርልህ? ልጄ ታዳጊዋ ትንሿ ልጄ የሶስት ልጆች እናት ነኝ። ሶስት ናቸው ልጆች ያላባት ያሳደግኳቸው እና ተማሪ ናት ገና። አንዱን ማሳደግ ቢያቅተኝ ያላባት ወንድሟን ለእህቴ ሰጠው። አክስቱ ጋር ነው ያለው እሱ። እሷን ይዤ ታላቅ እህቷ ደግሞ የኛን ኑሮ ለማሻሻል ወደ ውጭ ሄዳለች። እቹ ናት አጠገቤ ያለችው። አሁን ተማራለች፣ ትምህርት ቤት ናት። ጠዋት ትምህርት ቤት ከጓደኛው ጋር ተያይዛ ሄደች በሰላም። ከዛ በጠብቅ ከትምህርት ቤት ይመጣለች ብዬ ምንም ባይ ምንም ነገር የለም። እንዴት ነው ዛሬ ያለ ወትሮዋ እንዴት ቀረች? ጓደኛዋ ናት ቤት ድረስ መታ የምትጠራት። አብሮ ተያይዞ ይሄዳሉ፣ አንድ ክፍል ናቸው። እሷ ጋም ሲሄድ አብረን ነው የመጣ ነው፣ ግን እኔ ወደ ቤት የገባው እሷ ሄዳለች አለችኝ። ተነስቼ ፍለጋ ጀመርኩኝ። ፈለኩ ትምህርት ቤት የሚሄድ ትምህርት ቤቱ ጠቅላላ ተዘጋግቷል፣ ማንም ሰው የለም። አረ ምንድነው ነገሩ? ምን ጅብ ነው የበላብኝ ብዬ ፖሊስ ጣቢያ አመልክቼ ፖሊስ ጣቢያ ሄድኩኝ። ፖሊስ ጣቢያም አመለከትኩ። 24 ሰዓት ይሁን እሺ ጠበቅኩኝ። ነገ የለም። እንዲሁ እንደ እግር እሳት ሆኖብኝ ስነድ ብቻዬን ባዶ ቤት። ከዛ ተነስቼ በነጋታው ሄድኩኝ፣ ስሟን ነገርኩኝ። ምን አልኩኝ? የለችም። 2 ቀን ሆነ። እሺ 2 ቀን ሙሉ ምንም ድምጿም የለም፣ አየው የሚለኝም የለም። እንግዲህ ትምህርት ቤት መታለች ነው የሚሉኝ አስተማሪዎቹ። ተምራ ውላ ነው ሄደችው ነው። ከዛ ውጪ ነው እንግዲህ ከዛ በኋላ ከትምህርት ቤት በኋላ ምን እንዳጋጠማት ጓደኛዋን ጠየቅኩኝ። ምንም ቤተሰቦቿም ምን ታረጋታለች ትችላለች፣ በጣም ነው የሚዋደዱትኝ። ከዛ እና ታዲያ ምን ሆነች? እንትን አልደረሰች። ጓደኛ አላት አይደል? የወንድ ጓደኛ ምን የላ፣ ገና አንድ ፍሬ ልጅ ናት፣ ተማሪ ናት። ምንም ነገር ከኔ የምትደብቀኝ ነገር ደግሞ የለም፣ ገና ህፃን ናት። ተነስቼ 2 ቀን ሆነው 2 ቀን ሙሉ በቃ ቁጭ ነው። ያም እየመጣ ለቅሶ ሆኖ በቃ ግቢው ሰፈሩ ሁሉ በቃ በዚህ ወጣች ቢል በዚህ በሚዲያ አስነግሪ በምን አስነግሪ እንደዚህ ይሉኛል። አረቆይ እስኪ አንድ ነገር ሁሉ ለፖሊስ ተናገር ያለው እያልኩኝ ማታ ላይ ከሆስፒታል ተደወለልኝ። አቤት ስል የከሊትን ስሟን ጠሩና ነሽ አሉኝ። እናት ነሽ አሉኝ። አዎ ነኝ። ምን ነው ሆስፒታል ናት እንዴ? ከሆስፒታል ነው የምንደውለው፣ ከጤና ጣቢያ አሉኝ። ጤና ጣቢያ እኮ ነው ደግሞ እዚሁ በአቅራቤ። ከዛ ምንድነው ስለ አዎ ነኝ በቃ ጤና ጣቢያ ነው ሲለኝ ብቻ ስልኩን ዘግቼ ነው እየሮጥኩ ሄድኩት ወደ ጤና ጣቢያው። ልብም እንትንም አላልኳቸውም፣ አላስጨረስኳቸውም ራሱ። ሰው ጎረቤት ተከተሉኝ። ሲሄድ በቃ ተረጋጉ እናቴ ተረጋጊ፣ እናት ነሽ አሉኝ። አዎ ነኝ። ምንድነው የተፈጠረው? አሟት እንዴት 2 ቀን ሙሉ እንትን ሳንል? አይ አይደለም እንደዛ አይደለም አሟትም አይደለም አሉኝ። ወደ ቢሮ ክፍል አስገቡኝ። አሳዩኝ። አሟትም ከሆነ እናቷ ነኝ፣ በእውነት ነው የምላችሁ ወላጅ እናት ነኝ እኔ። አሳዩኝ ስል ነው ማዘር ቆይ እንደሱ አይደለም ቁጭ በሉ ምናምን አሉ። ሴቶችም ነርሶች ምናምን ነበሩ፣ ሐኪሞች ነበሩ።
ቁጭ አለን። ከዛ ነች አሉ እንደዚህ እንደዚህ የምትባል ልጅ አሉት እንደዚህ አዎ አለችኝ። አይ እኛ ስሟን ነግራን ነው ይሻረጋጉ ማዘር እኛ እዚህ መታ በቀጥታ ልጅቷ ህክምና አልወሰደችም ታክማ አይደለም ብቻ ሰው ሲጫጫው ሆስፒታል በር ላይ ሰው ወድቋል ባካችሁ ሲሉ ወጣን ጓንታችን አድርገን ህክምና የቅድመ እንትን ምን ልንሰጥ ነው እነሱ ያሉትኝ በቃ ወደቀች የተባለው ምን ጤና ጣቢያው በሩ ላይ አዎ በሩ ላይ ነው እና ሰው ሲጮህ መንገደኛው ጓንት አረግንና ቶሎ ብለን እኛ እንትን ነው ቅድመ ህክምና ለመስጠት ነው በቃ ሰው ደምቶ ምናምን የመሰለን አሉ ስንሄድ ጣር ላይ ነች አሉ እንግዲህ ጣር ላይ እኔ ሰፈሬ እኮ ብቱ ቅርብ እኮ ነው እንደው ምንድነው እንዴት እኔ ሳልሰማ ምን አሟት ነው ቆይ ተረጋጉ ይሉኛል እሺ ምንድነው ነገሩኝ መጨረሻውን አሁንም ተኝታ ከሆነ አሳዩኝ በቃ እኔ ልጄን ነው ማየት የምፈልገው እኮ ቆይ እንጨርስልህ እኮ ነው እሺ ከዛ ስንሄድ ተጣራላት ቶሎ ብለን ይዘን ወደ ውስጥ ይዘን አገባን እንትን ስንላት ምንድነው ምን ሆነሽ ነው እናት ምን ሆነሽ ነው ምናምን ስንላት እንዳለ ልብሷ በደም ተነክሯል አሉ ደም በቃ እንዳለ ደሞ ፈሶ አልቆ ምጥጥ ብላለች አሉ ጃንድ ፍሬ ልጅ አበባ የመሰለች ልጅ ምጥጥ ብሎ ምን ሆና ስራቸው በቃ እኔ አንድ ነገር ነው ምነግራችሁ አንድ ነገር ነው ትላለች ሲቃ ይዟታል እጇ እንደዚህ ታወጣለች በመልክት ነው የምንነግረን ተደፈሬ ነው ኧረ እባክሽ አዎ ተደፈረሽ ነው አዎ ነው የደፈሩሽ ልጆች ናቸው እዚህ ጋር አምጥተው ይጣሉሽ አይደለም እኔ መንገደኛ ነው ያመጣኝ እናቴን ጥሩል ብላ ስሜኑም የተናገረችው ይዛኔ ነው አሉ አድርሻዋልና ስሟን ከዛ በኋላ አረፈቻሉ አልደረሱብኝም እነሱ እኔም አልደረስኩላትም እኔም አልጠሩኝም እስኪ ጠሩኝም አልጠበቀችም እነሱም ከዛ በኋላ ምርመራ አረጉ እውነትም ተደፍራር ነው አሉ ተደፍራለች እንግዲህ እንዴት አድርጎ ይፈሯትም እንዴት የሚያርጓትም እኔ ማን እንደሆነ መጠየቅም አልቻልኩም አይምሮዬም ልክ አይደለም የኔ ልጅ ምን አይነት ዘመን እንደደረሰ ምን አይነት ጊዜ እንደደረሰ ልጅ ትምህርት ቤት ወጥቶ ማይመለስበት ጊዜ እኔ ጠላቴ ማን እንደሆነ ማላቆም ልጄ እናንተ ድምፁን ብዬ ነው ልጅ እንዲሁ ነው የቀረችው እባክህ ልጅ እንዲህ ሙና በቆየችልኝ ድሮ እንዲህ ሙና በኖረችልኝ ነበር እናቴ ይሄን ያለው ነገር በቃ ይሄው ምንም ያገኙት የተረፍኩት ነገር የለም እነሱም አልተያዙ አንድ 15 ቀን ሆነ ታው ቁጭ ካልኩ ለቅሶ ላይ ነኝ ሀዘኔን ይዤ ብቻዬን ቁጭ ብያለሁ ሳቴ እዚህ ያረጓትንም እንኳን አላገኘው ፖሊስ ጣቢያ ምንም አዲስ ነገር የለም ምንም ካሌ ነው የተባለም የለም ልጅቷም አላየው መንገር ነው የተለያየ ነው አልቻለው ወትሯ ጓደኛዋ እንዳይተሽም ከሆነ እንዲህ ከሆነ ብዬ ነው ይዤ ታቀፈ ፎቶዋን ቀርጬልሃለሁ ሐኪሞቹ ከመሞቷ በፊት ያነሷትን ፎቶ እይ ልጄ እንዲህ ዝርግት ብላ እንዲህ ደግሞ ፍስስ ብለው እንደነሱ ፎቶ አነሱልኝ እንዳያት ብለው ነው መሰለኝ የኔ ለመሆኗ ለማረጋገጫ ነው መሰለኝ ያው ቅፌ ውስጥ ነች አልኩት እናቴ ልጄ አንድ ፈሬዋ ልጄ እናቴ ደላርግሽ እስኪ በእናንተ ፈልጉልኝ ምንም በቃ ገዲዋን ፈልጉ አሁን እኔ በቃ ለህልፈት ያበቃትን አሰቃይቶ የገደላትን ልጄ ለህግ አቅርቡልኝ ደሞ አቆሎ ያን ያህል ሰዓት ማለት ነው ምንም የለም አልኩ እኮ ምንም ከጫካ ነው አለቻለሁ እንግዲህ ጫካ ወፍቷን ነው መሰለኝ ከጫካ ነው ያ ይቆየች ነው የምትናገረው አሉ እነሱ እስኪያጣሯት ራሱ በቃ እንግዲህ ለምን ተስፋም ቆርጦ እንደው ስለተደፈረች ነው አተርፍም ብለው ይሁን ይሄ እንድትነግራቸው ብቻ ነው የፈለጉ ሰው ስለሌለ ቶሎ አድራሻዋን ለመቀበልና ለማወቅ ያው በበርመራም አውቀውታል አንድ ፍሬ ልጅ ናት ማን ነክቷት ያውቃል ማንንም አያውቅም ይሄን ያለው ልጄ ገዳዩን አውጡልኝ ልጄ የወለደ ያውቀዋል ለመጨረሻ ጊዜ ትምህርት ቤት ስትወጣ መቼ ማለት ነው የዛሬ ስንት ቀን ነው 15 ቀን ካረፈች 15 ቀን ነው 2 ቀን ነው እንግዲህ ከጠፋች 17 ቀን ማለት ነው ታዲያ ደስ
ለዛ ነው ምን ያለው ቀን መቁጠር። የመጨረሻ ቀን እንዴት ነበረ? የወጣችበት መንገድ ትምህርት ቤት ብላ ነው የሆነት የወጣችው? ስንተኛ ክፍል ናት? ዩኒፎርማን ይዛ ትምህርት ቤት ነው ብላ ጓደኛዋን የምትጠራት እሷ ከታች ስለምትመጣ የኛ ቤት ስለሚቀር ጠርታ ነው ይዛ የምትሄደው እንጂ እሷ ወርታች አትወርድ። የጓደኛዋ ቤት ወርታች ነው፣ እሷ ጠርታት ነው። ይሄው ነው እንግዲህ። ሌላው ጊዜ ከእሷ ጋር አብረው ይሄዳሉ ይወጣሉ? አዎ። ስንተኛ ክፍል ናት አሁን? 9 ናት። 9ኛ ክፍል ናት ገና። መሳት መንደድ መንግስት ጠፋ። እውነት ለእንደነዚህ እውነት ልጅ ወጥቶ ማይገባበት ሀገር እንደዚህ ወንጀል እንትን ያለበት እንደው ምን ይሻላል? ምን ይሻላል? ምንድነው የሚሻለው ነገር ነው? መፍትሄው ምንድነው ነው? የማያዳግም ነገር ነው ፈልገው እኔ የማያዳግም በሌሎችም ልጆች ላይ የማይከሰት ነገር ነው የምፈልገው እኔ። በቃ ጊዜ ቢቆይ ነው እንጂ ምንም እውነት ትወጣለች። መቼም የማያውቋት አይደለም ጎትቶ እንደዚህ ያደረጉብኝ አይደል እንዴ? እግዚአብሔር ይስጣቸው ለሆስፒታል የሚያደረሷት መቼም ፈርተው ነው አሉ ሐኪሞቹን ስጠይቅ፣ ፈርተው ነው። እኛም ቢሆን አንለቃቸውም ቢያንስ እንኳን እነሱ እንኳን አይደሉም ብላለች። እሷም እነሱን ለማውጣት ነው መሰለኝ እነሱ ናቸው ያመጡኝ እንጂ እነሱ አልደፈሩኝም እያለች ነው የሞተችው አለ። ግን ቢያዙ እኔም እነሱ ማለት አይቀርም ሐኪሞቹ እስኪጣራራሱ ነው ሰዎች ይለፋሉ። ለዛ ብለው ጥሏት ሄዱ እኮ። ውስጥ ቢያስገቧት ትተርፍልኝ ይሆን ነበረ። ምንም ብትሆንም ምንም ብትደፈር ትተርፍልኛለች ቢያንስ። መቼም ያው የህሊና ጸጸት ነው የሚሆንባት ዘላለሟን መቼም። ግን እስከ ህልፈት ደረሰችብኝ። ብዙ ሰዎች ናቸው ይዘዋት የመጡት ነው? 4 ናቸው። 4 ናቸው። ለ4 ይዘው ይሄን ተናግራለች ራሷ? አዎ ተናግራለች እኮ ያቋረጠች፣ ከዛ ደግሞ እየተመለሰች እነሱ ግሉኮስ ምንም አድርገንላን ነበራሉ። ግን ደሞ በፍጹም የደም አይነቷን እንኳን ተስከነል አዎ ደሞ ቆርጧታል። እንዴ ፎቶ አንስተው እኮ ይኸውልህ አስቀመጡልኝ ሐኪሞቹ እንጂ በወሬውም አይደለም። ፎቶዋንም አይቼ ነው እርግጠኛ ሆንኩትኝ። ያው ሬሷንም አግኝቻለሁ። ቀበርኩ። ይሄው ትምህርት ቤት እንዴት ነው ያለውን ነገር በትምህርት ቤት በኩል ለማጣራት አልተሞከረም? እንዴት እንደነበር መታኗ ያሉኝ መታለች ታምራለች። አሁን ከትምህርት ቤት ሳገባ ቢሆን ኑሮ የቱላ ነው የቲዳኖል ነበረ። ከትምህርት ቤት ስትመለስ ነው ይሄ ነገር የተፈጠረው። እንግዲህ ከልጅቷም ተለያይታለች። ልጅቷ ወደ ቤቷ እሷ ወደ ቤቷ ነው። መቼም ያቺ ጓደኛውም ትናገራለች ብለው ነው። ቅያስ መንገድ አለ የሚለያቸው መንገድ ስላለ ያቺ ስትጠብቅ ይሆናል እንጂ አብረው ነው የሚሄዱት። እኔም አብረው መሄዱን ወደዋለሁኝ እንደዚህ። እኔም ሩጬ ወደ እሷ ነው የሄድኩትኝ። ይቀራረባሉ። በጣም ነው የሚዋደዱት። በጣም የሚዋደዱ ጓደኛ ማቾች ናቸው። እንደማታውቅ ነው እንግዲህ። አንድ ክፍል ናቸው? አዎ አንድ ክፍል ናቸው። ይሄው ነው ልጄ። ብቻሽን ያሳደግሻቸው? አባት ሞቶብኝ በሞት ነው ያጣሁት። እሱ ሞቶ ነው ብቻዬን። 3 ናቸው ቅድም ነገር ያለው አይደለ? 3 ናቸው። አንድ ወንድ 2 ሴት ናቸው። የሁሉም ታላቅ ውጭ ሄደች። ትምህርቷን ጨረሰች። እናቴ አንቺን አሳልፍልሻለሁ ብላ ተነስተ ሄደች። ይሄኛውን ደግሞ እህቴ ያለች እህቴ ይዛው ሄደች። እዛው አዲስ አበባ ነው ይዛው ሄዳ እኔ ጋር እየተማረ እሷ ብቻዋን ናት እኔ ጋር ይኖር ብላ ሄደ። እሺ ብዬ እቺኛዋን እያሳደግኩ እያስተማርኩ ነው ያለሁት። የመጨረሻው እሷ ነች? መጨረሻ እሷ ናት። መጨረሻ እሷ ናት። ያቺም የሁሉም ታላቅ ናት ውጭ ያለችው። ያኛው ደግሞ መሀከለኛ ነው። የአንድ እናት የአንድ አባት ልጆች ናቸው? አዎ ኧረ ከአንድ ነው የወለድኳቸው። እኔ እንዲማላቅ ከአንድ ነው የወለድኳቸው። ከአንድ ነው ሞትን የነጠቀኝ። እሱማ ቢኖር ምን አይነት ባህሪ ያላት ልጅሽ? ጨዋ ናት። እውነት ልጄ ጨዋ ነው አይባልም አይደለ? ጨዋ ናት። መቼም ልጆች የሚውበት አይታወቅም ይላል። ቅርበት አለኝ አልኩ እኮ። ማንም የለንም ቤት ውስጥ እኔና እሷ ብቻ ነን። ማንም የለንም። ሁሉ ነገር ትነግረኛለች። ለዛም ነው እርግጠኛ እንኩት የነገርኩ። የወንድ ጓደኛ እንኳን የላትም። እሱ ነው እንደዚህ ያደረጋት እሱ ነው ያረጋት እንዳለል እንኳን የላትም። ቅርበት አለን፣ እናወራለን። ብቻችንን ነው ቤት ውስጥ ያለ ነው። ይሄ ነው ግራ ግብት ያለኝ ነገር ቢኖር ይሄ ነው። በቃ ማን ነው በቃ ይሄንን ብቻ ነው። አይቀርም እኮ የሰው ደም በፍጹም እኔም አለቅሳለሁ ቤተክርስቲያን እንጂ ሁሌ ነው ማለቅሰው። ሁሌ ምን ህይወት አለኝ? ብቻዬን ባዶ ቤት ቀረሁ።
እውነቴን ነው። ስለዚህ የጫካ እንደተገኘችም ጫካው ሊታወቅ አልቻለም ቦታው። ስሙን አላውቅም። እዚህ ጫካ ነው እንግዲህ እዚሁ ሰፈር ያለ ጫካ ይሆናል እንግዲህ። የዚህ አካባቢ ጫካ አለ አለ። ትንሽ የሚያሳዝን ከባድ ነገር ነው። ለጆሮም ትንሽ ቢከብድ ነው። እንደ እናት ደግሞ ብርታቱን ጽናቱን ይስጥሽ። እንደ ቤተሰብ ሁላችሁ ጓደኞቿ ናቸው። ጓደኞቿ ተደፍኖ ይቅራው ሁሉም ይስማ ሁሉም ይበል ብለው ራሳቸውን በእንትን ብለዋል። ባነር አሰርተውላት ምን ብለውላት እና ሚዲያ ላይ መውጣት አለበት ብለውኝ ነው። እህቷ ሰማች? ውጭ ያለችው እህቷ? አዎ ሰምታለች። እንግዲህ በራም መጣ እንግዲህ እሷም እንግዲህ ምን ማድረግ ትችላለች? እንዴት ሊሆን ቻለ ነው ያለችው። እንዴት ማን ነው ምንድን ነው እንዴት እማዬ እኔ ማላውቀው ነገር አለ? አረ በፍጹም አረ ልጄ በፍጹም ያው የምታውቂያት ትንሿ እህትሽ ነች አልኳት። ምን አውቃለሁ እኔ ምንም አውቀው ነገር የለማ። እንግዲህ እሷ እስቲ ዝም ብላለች። ወንድሟም እንደዛው ዘመድ ምናምን ቤተሰብ ሁሉም አንቺ የባለቤትሽ ቤተሰብ እንደዚሁ ነው የደነገጡትኝ። እንደዚሁ ነው እንግዲህ ማን እንደሆነ እስካሁን የታወቀ ነገር የለም። እንግዲህ ሁሉም ማን ነው ሁሉም በፊናው እየፈለገ ነው። ዝም አላሉም እኮ ሁሉም እየፈለጉ ነው። ወንድሟም ቢሆን እንደዛ ቁጭት ውስጥ ነው ያለው። አንገቱን ደፍቶ መሞት እኮ አንድ ነገር ነው። መደፈር አለ ብዙ ነገር ነው የሆነችበት እህቱ። ምን ነው አንቺ ጋር አብሬ በኑርክ እናቴ አንቺ ነሽ ለሰው ሰጠሽኝ ምንም አይለኝ ነገር አለ በእናቴ እኔ አብራችሁ በሆንኩ ኑሮ እህቴ አትደፈርም እያለ ሁሌ ነው እሱ የሚወቅሰኝ። ምናልባት እንደዚህ ለቅሶ ላይ ምናምን ነገር ያው በለቅሶ በሀዘን ሰዓት አንዳንዴ በደስታ ሰዓት ወዳጅ አዝማድ ሁሉም ይገኛል። በሀዘን ሰዓት ደግሞ እንደዚህ አንዳንዴ ሀዘን ላይ ወዳጅ የምንላቸው ሰዎች ሳይገኙ ይቀራሉና በዚህ በነበራችሁበት ሀዘን ላይ በቀብር ስነ ስርዓቱም ሆነ ድንኳን ውስጥም ቤት ውስጥም ያልደረሰ ለቅሶ ያልደረሰ የቅርብ ሰው የታዘብሽው ሰው ምናምን ይኖራል? እንደ ቤተሰብ የታዘባችሁ ይሄ ሰው አልመጣም የምትሉት? ኧረ እኔ ማንም የለም። እኔ እንደዚህ ኃጢአት ውስጥ መግባትም አልፈልግም። ስንቱን ጠርጥር ይችላል ልጄ ምን አረጋለሁ? በቃ እግዚአብሔር እሱ ሀቁን ያውጣላት ነው። በቃ ሀቁን ያውጣላት። ዘመድም ሆነ ጎረቤትም ሆነ ምንም ሆነ እግዚአብሔር አንድ ቀን ያጋልጠዋል። እኔ እንደውስ ድንኳኑም ሰው ሲንኳሾኩ ሰማለሁ። ከሌን እንደዚህ አትበሉ፣ ተው፣ ሰውን አትጠርጥሩ፣ ተው። ልጄ ምንም የምታውቀው ነገር የላትም፣ ንጹህ ናት። ስለዚህ እግዚአብሔር እሱ መድኃኔዓለም ሀቋን ያውጣላት ነው የምለው። በቃ ሀቋን ያውጣላት፣ ምንም ችግር የለውም። ፖሊሶችም ቢሆን እኮ ይሄንን ይደርሱበታል እኮ ምንም እንትን የሚል ነገር የለም። አይ እውነት ተዳፍኖ አይቀርም። የልጅሽም ምስኪን ልጅ ናት እንግዲህ በዚህ እድሜዋ ይሄ ሁሉ በደል ግፍ ደርሶባት እንግዲህ ፎቶግራፉ እንዲያስመለክት ሲል ነገር በጣም ከባድ ነውና በዚህ ልክ ጭካኔ ምናልባት በሚታወቅ ሰው ነው ወይም ደግሞ ያው ሰው ራሱን አቅሉን ስቷል እንጂ ይሄ ጊዜ በጣም በእኔ ደርሳል አትልም እኮ እግዚአብሔርን ስትሰማ። እውነት አንዳንድ ሰው ሰምቶ መጠንቀቅም አንድ ጥሩ ነገር ነው። ያው መቼም የሚጠብቅ እግዚአብሔር ነው። ግን ከብዙ ነገር ልጆችንም መጠበቅ ልጆችንም ማስተማር አንዳንዴ ጥሩ ነው። ይሄ ጊዜ ምንም በቃ የሚጨካከንበት ጊዜ የሰው ልጅ የሚጨካከንበት በእውነት ነው የምልህ። እነዚህ ልጆች ወንዶች እናት የላቸውም እህት የላቸውም። ምን ያህል ቢጨኩኑ ምን ጥቅም ሊያገኙ ምን ሊሆን ልጆችን ከስር የምታሳደግ እንደዚህ አይነት ነገሮችን እያስተማሩ ነው ማሳደግ። እውነቴን ነው የምልህ። ነገስ የሷ ወንድም ምንድነው ጭንቅላቱ የሚያስበው? እውነት በቀለኛ ነው የሚሆንብኝ አሁን። እውነቴን ነው የምልህ። እንዴት እንደሚሆን አሁን እሱ ብታየው ወንድሟ በቃ ቁጭት። እኔ ብኖር ኑሮ እዚህ ቤት ውስጥ ብኖር ኑሮ ነው የሚለው እና እንደዚህ ነው በቃ ትውልድ እየተበላሸ የሚሄደው እንደዚህ ነው። ወንድ ልጆችም ያላቸው ወንድ ብቻ ሳይሆን ሴትም ያለው ልጆች በቃ እውነት በእግዚአብሔር ፍራቻ ስር ነው ማሳደግ ያለብን ልጆቻችንን። እውነት አንዱ ሰው ከሰው በላይ ክቡር ነገር የለም። በቃ አንድ ሰው ሰውን አክብሮ ነው መኖር ያለበት። ሲጣላ እንኳን ትቶ መሄድን ማሳለፍን የመሰለ ነገር የለም በብዙ ነገር። እንደዚህ ጭካኔ እንዴ! እንግዲህ የእኔን መቼም እቺ ልጅ ከእናት ከአባት ትወልዳለች አይደለ? የማን ልጅ ናት? የከሌ ልጅ ናት። እናቷ ምን ልትሆን ትችላለች? የሷ እናት ማለት የኔ ናት። እንደዚህ አይነት ልጆችን ወንድ ልጆች ራሱ ከግምት ሊያስገቡ ይገባል። እውነት ምንም ለሚያልፍ ነገር ሁላችንም የምናልፍበት ምድር ለዚች ኮንትራት ለሆነች ምድር ላይ እንደዚህ መሆን ጥሩ አይደለም። እድገት ነው ይሄ እድገት የሚያመጣው ነገር ነው የምለው እኔ።
እስኪ የመጨረሻ ጥያቄ ያው ነገሩ ትንሽ ውስብስብ ነው። እስካሁን ድረስ በእነዚህ 17 ቀን ውስጥ እንግዲህ ሊገኝ ያልቻሉ ወንጀለኞች ናቸው እሷን እንዲያደረጓት የአደጋ ሰለባ ያደረጓት ሰዎች ማለት ነው። አሁን ደግሞ ማን ናቸው? አንድ ግለሰብ ይሁን ብዙ ይሁን እንኳን ደፋሪዎቿ ወይም ገዳዮቿ አልታወቀም አይደለም። እስካሁን ድረስ አንድ ግለሰብ የሚታወቅ ነገር የለም በፍጹም። ይቺም እኮ ካፏ ከሷ ስለወጣች ነው ሐኪሞቹ አልኩ። ከዛ በኋላ ነው ምርመራው ሄደው ያው ደም ብዙ ፈሷታልም እጇም ተቆርጧልም የሰው እንትን እንዳላት ይታወቃል። ግን ያው ኖርማሊ ለምሳሌ ሰው ዝም ብሎ መቶክ ምን ብሎክ ሊገል ወይ ህይወት ልጠፋበትና ሊሄድ ይችላል። መደፈር መኖሩን አላወቁም በስከዛ እስክትነግራቸው ከዛ በኋላ ነው እነሱም ደግሞ ምርመራውን ያካሄዱትና ሙሉ ለሙሉ በሰው ተደፍራለች ነው። ካስተማሪ ጋር እንደዚህ ግሬድ ወይም በተለያየ ምክንያት እንደዚህ ካስተማሪ ጋር ጸብ ምናምን ገጥሟት ያውቃል? የለም። ወላጅ አምጪ ምናምን ብሎ ያላት በፍጹም። በጣም ሳይለንት ተማሪ ናት አልኩ እኮ ሳይለንት ተማሪ፣ ጎበዝ ተማሪ፣ ጨዋ ልጅ። በቃ እንደነገርኩ ነው ቀደም ማለት ውሎ ነው ያቀም የሰው ልጅ ማለት ለልጆችን እናቶች እኛ እንዲህ ነው ሁላችን ለኛ እኩል ናቸው ልጆቻችን ሁላችንም። ግን ከሰው ትማራለህ። መቼም ከሌ ልጅ የኔ ልጅ ጨዋ ነው ስትል የሆነ ነገር ሲያደርግ ታይዋለህ ያ ልጅ አይደል? ግን እንደዛ ሆኖ ሳይሆን እኔ ሰውም ይነግረኛል። አዎ ሰውም ይነግረኛል። ትምህርት ቤት በምንም መልኩ ተጣልታ አታውቅም። በምንም ከቤት ትምህርት ቤት ከቤት እኔ ጋር ነን አልኩ እኮ በቃ እንደምትይኝ እኔም ብዙ ነገሮችን የምረዳ ወጣት እናት ነኝ። ብዙ ነገሮችን ዲስከስ እናደርጋለን እናወራለን። ምንም ቤት እንትን የሚላት ነገር የለም። ውጭ እንትን የሚላት ነገር የለም። ልጆች ቤት ውስጥ ነፃነት ካገኙ ቤት ነው የሚመጡት። በቃ ሴጣን ነው የቀጠፈብኝ እንጂ እንግዲህ የድጋሚ ምልል የምችለው የኔ መቤት እንግዲህ እግዚአብሔር ያጽናችሁ፣ እግዚአብሔር ያበርታችሁ። እውነታው ተዳፍኖ አይቀርም። እኛም እንግዲህ ነደድኩ እንደ እሳት ነደድኩ ልጄ። አይዞን የኔ መቤት አይዞን። እንግዲህ በርቱ ተበራቱ። እኛም እየመጣን እንጠይቃለን። አንዴ ይሄን ጉዳይ ከአሁኑ ሰዓት ጀምሮ እንግዲህ መረጃችንን ወስደናል ካንቺ። በምንችለው ያህል ከፈጣሪ በታች በምንችለው ያህል እውነታውን ለማግኘት እንጥራለን፣ እንሞክራለን። አሁን እንዲህ ነው የሚባል ያገኘነው መነሻ ሀሳብ የለም። በእርግጥ ማለት እዚህ ቦታ ቢያንስ የተደፈረችበት ቦታ ብለን የምንሄድበትም ጫካ የለም፣ አንድ ስፔሲፊክ ቦታም የለም። ያመጧት ሰዎች ማን እንደሆኑ አልታወቀም። ይሄ ሁሉ ነገር ባልታወቀበት ሁኔታ ድፍን ያለ ነገር ነው። ፈጣሪ ይርዳል። እናንተም እንግዲህ እውነታው እንዲወጣ ጸልዩ። ለምን አገኝ? ምንም እኮ አላገኝም እኔ እሷን አንዴ ቀብሬያለሁ። ምንም አላገኝም። ግን ማወቁ ጥሩ ነው እንዴ? ግድ ነው። ነገስ ልጅ ያለው ሰው ነገም ምን እንደሚገጥመኝ አላውቅም። ለዛ ነው እኔ ልጅ እሺ እኔ ጌታ እግዚአብሔር አክብርልኝ። ልጆቼ እግዚአብሔር ይጠብቅልኝ። እግዚአብሔር ይስጣችሁ። እዚህ ድረስ አክብራችሁ መጣችሁ የችግር የተካፋይ መሆናችሁ እግዚአብሔር ይስጣችሁ። ሰው ነው ተስተብሩት እናንተ እንግዲህ እስኪ ተመላልሰን ምን መጣ ይሆናል ብዬ አስባለሁ። ለጉዳዩ ሲባል እንግዲህ በድጋሚ እንገናኛለን። አንዴ መተናል፣ አንዴ ደግሞ ይሄንን ነገር እንግዲህ ሰምተናል። ክትትላችንን አጠራክረን ወንጀለኛውን ለመያዝ ነው የምንሞክረው፣ ወይም ወንጀለኞቹ ደፋሪዎቹም ሆነ ገዳዮቹ ማን ናቸው የሚለውን ግለሰቦች ለማወቅ እንሞክራለን። ጥብቅ ክትትል ይፈልጋል። እኔም ባልደረቦችን በጋራ ሆነን ነገሩን በብዙ የምንሄድበት ይሆናል። እግዚአብሔር ያበርታችሁ እናንተን ቤተሰቦች። እንግዲህ እናንተም እንደሰማችሁት ነው የደረሰኝ ጥቆማ የደረሰኝ እንግዲህ እናታችን የነገረች መረጃ በጣም በልጇ ላይ የደረሰ ትልቅ ሀዘን ነው፣ ከባድ ሀዘን ነው። እናንተም ጸልዩልን፣ አበርቱን፣ እንግዲህ በሀሳብ አግዙን። ነገሩን ካሁኑ ሰዓት ጀምሮ የምንከታተል ነው የሚሆነው ማለት ነው። አብራችሁን ቆዩ ቤተሰቦች። እንግዲህ ትንሽ የሰማነው ነገር በጣም ያስጨንቅና ያሳዝን ነበረ። የዚች ልጅ ደም እንደዛ ፈሶ መቅረት የለበትም። ደፋሪዎቿ ወይም የደፈሯትና የገደሏት ሰዎች ማን መሆናቸው መታወቅ መቻል አለበት። 15 ቀን ሙሉ አለመገኘታቸው በራሱ ሲጀመር መፈጠሩ በራሱ ይሄ ነገር ያሳዝናል። በ21ኛው ክፍለ ዘመን በዚህ ጊዜ እዚህ ከተማ ውስጥ ይሄ ነገር መፈጠሩ ራሱ ያሳዝናል። ለትምህርት የወጣች ልጅ በእንደዚህ አይነት ሁኔታ እንግዲህ ተደፍራና ሞታ ተገኘች ሲባል መስማት በራሱ እኔ አላቅም። እኔ እናትየዋ በጣም ነው ያሳዘነችኝ። በጣም ሀዘን ጎርቷታል። እኔ አላቅም ብቻ እኔ በሰዓቱ ይሄን ነገር ወዲያው እንደነገረችኝ ይሄ ነው የምንለው ታንጀብል እንትን አላገኘንም። እንደ ለማስረጃ የሚጠጋ አይነት መረጃ ነው ያገኘነው። እንደ ማንኛውም ጊዜ ግን የሆነ ለማጣራት የሚመች እዚህ ቦታ ሂዱ የሚያስብል ቦታ እንትን እንኳን አላገኘንም። ነገሩን ውስብስብ አድርጎታል። ፖሊሶቹም ነገሩን እየተከታተሉት ነው ያሉት። ያው
ተጠቁሟል። እኛም ደግሞ እንደ ሚዲያ በራሳችን መንገድ ክትትል አድርገን እውነታውን ለመድረስ እንሞክራለን። ምን ያህል ጊዜ እንደሚፈጅብን ባናቅም ማለት ነው። ዞሮ ዞሮ እኔ ጥቆማውን ከሰጠችኝ ሰዓት አንስቶ እኔም ጓደኛዬም ካሜራማን አብዬ አብረን ሆነን በአካባቢ ላይ ዞር ዞር እያልን ነበረ። አሁንም ያለነው እዛው አካባቢ ነው። የሰፈር ሰዎችን በአካባቢ ላይ አላፊ አግዳሚ ሲያልፍ የሚያዩ ግለሰቦች አሉ አይደለ? በየመንደራችን ብዙ ጊዜ ለምሳሌ ባለሱቆች ሊሆኑ ይችላሉ። አካባቢ ላይ የነበረ አንድ ልብስ ሰፊ አለ። እነሱንም አውርቻቸው ነበር። ያው ለካሜራ ፈቃደኛ ስላልሆኑ በውስጥ ነው ያወሯቸው፣ ከካሜራ ጀርባ ከካሜራ ውጪ ማለት ነው። አውርቻቸው ጠይቂያቸው ነበረ ስለ ሟች ማለት ነው። ልጅቷ በዚህ አጋጣሚ ብሌን ትባላለች። ታዳጊ ብሌን ተመስገን ትባላለች። እንግዲህ ብሌንን የሚያውቋት የሰፈር ሰዎች በጣም ጨዋ ተማሪ እንደሆነች ጧት ወጥታ ከትምህርት ቤት በመምጫ ሰዓቷ ደግሞ ወደ ቤቷ የምትገባ አልፎ አልፎ ሱቅ ስትወጣ ሱቅ ለቤተሰቧ ስትላክ የምትታይ ልጅ እንጂ በአካባቢው ላይ እንኳን እንደዚህ እንደ ሰፈር ውስጥ ምናምን የምትታይ ልጅ አይደለችም። ስትጫወትም ሆነ ሌላም ነገር ስታረግ ከሌላ ሰዎች ጋር ቆማ ስታወራ የምትታይ ልጅ አይደለችም። ይህንን ነገር እንግዲህ ነግረውኛል። ሰፈራቸው የነበረ እንደነገርኳችሁ ልብስ ሰፊ እንዲሁም ባለሱቅም እነሱን ጠይቄ ያለው አንድ ሁለት ባለሱቆች ሌላም እንደዚህ የአካባቢ ሰዎችን ጠይቄ ነበረ ማለት ነው። እንግዲህ እነሱ ያንን ነገር ስለ ልጅቷ ነግረውኛል። ያቋታል፣ የማን ልጅም እንደሆነች ይታወቃል። ግን ምን ልጅቷ ባህሪዋ እንዲወጣ ያለ ወይም ደግሞ እንዲህ ልትታይ ትችላለች የምትባል ልጅ አይደለችም። እና ይህን ነገር እነሱም ሲነግሩኝ በጣም በሀዘን ስሜት ነው የነገሩኝ። እስካሁን ድረስ እንዲህ ነው የሚባል መረጃ አሁንም ላገኝ አልቻልኩም። አሁን የቀረን እንግዲህ ትምህርት ቤት ሄደን ደግሞ የበለጠውን ለማጣራት ነው የምሞክረው። ምክንያቱም ማዋያ አብዛኛውን ጊዜ ትምህርት ቤቷ ስለሆነ ትምህርት ቤቷ ነው ሄጄ ላጣራ የሚገባው ይሄን ነገር። ትምህርት ቤት እንሄዳለን ደግሞ ያለውን ነገር በደንብ አጣራለሁ። የክላስ ጓደኞቿን አብራት የምትኖር አብራት ትሄዳለች ትመጣለች ያለችኝም ጓደኛዋንም ጭምር ለማግኘትና ለማናገር እሞክራለሁ ማለት ነው። ከዚህ እንጀምርና እንግዲህ ቀስ እያለን ደግሞ ክትትላችን እየጨመርን ወንጀለኞቹን ለማግኘት እንሞክራለን ማለት ነው። እናንተ አብራችሁን ሁኑ ቤተሰቦች። ሁሌም እንደምላችሁ ላይክ፣ ሼር፣ ሰብስክራይብ ስታደርጉ እንግዲህ ሰው ጋር ተደራሽ ይሆናል፣ ለእኛም ብርታት ነው። ኮሜንት ላይ ደግሞ ሀሳብ አስተያየታችሁን ስትሰጡን ደግሞ የተሻለ ሀሳብ ከእናንተ እንቀበላለን፣ እንተገብረዋለን ማለት ነው። ስህተትም ካለ እንግዲህ ማጠናከር ያለብንም ነገር ካለ በዚህ መንገድ እያላችሁ ሀሳብ ስትሰጡን ያበረታናል ቤተሰቦች ይላለው። ፈጣሪ እርዳችሁ ብላችሁ ጸልዩልን። እናንተም ጸልዩ ለዚች ልጅ እውነቱ እንዲገኝ ማለት ነው። ለቤተሰቦቿ መጽናናትን ተመኙላቸው ላለው እንግዲህ የሚቀጥለውን አብረን የምናይ ነው የሚሆነው። ሰላም ቆዩ ቤተሰቦች። እንግዲህ ይህን ጉዳይ እየተከታተልን ዛሬ ላይ ደርሰናል። እስካሁን ድረስ አዲስ ነገር እኛም ልናገኝ አልቻልንም። ፖሊሶቹም በራሳቸው መንገድ እየመረመሩ ነው ያሉት። ጥቆማ ተሰጥቷል። እኛም ጋር ጥቆማው ከደረሰን ጊዜ አንስቶ ዛሬም እንግዲህ በዚሁ ጉዳይ በዚች ልጅ ጉዳይ በድጋሚ መጥቻለሁ ማለት ነው። ከሰሞኑ እንግዲህ በአካባቢ ላይ የተወሰኑ መረጃዎችን ለመሰብሰብ ሞክሬ ነበር። እንዲህ ነው የሚባል መረጃ ላገኝ አልቻልኩኝም። ዛሬ ደግሞ አጠገቤ አንድ እህት ያለች፣ እቺ ልጅ ደግሞ የሟች ብሌን ጓደኛ ነች። እስኪ ስለ ብሌን አንዳንድ ነገሮች እጠይቃታለሁ። እሷም ጋር አሉ ምላቸው እንግዲህ ይኖሩኛል የማስባቸውን ጥያቄዎች እየጠየቁኝ መረጃ ለመሰብሰብ እሞክራለሁ። እንዴት ነሽ? ደህና ነሽ ወይ? እግዚአብሔር ይመስገን። እንዴት ናችሁ? አለን ይመስገን። የብሌን ጓደኛ ነሽ? አዎ፣ ጽናት እባላለሁ። እሺ ጽናት፣ እንግዲህ አንድ ክፍል ናችሁ፣ አንድ ሰፈር ናችሁ አይደለም? ከዛ ደግሞ በጣም ጓደኛሞች ናችሁ ሁለታችሁ። በጣም ጓደኛሞች ነበር። ከድሮ ጀምሮ ከ3ኛ ክፍል ጀምሮ አብረን ነው የምንማረው፣ አብረን ነው የምንቀመጠው፣ አብረን ነው ትምህርት ቤት የምንሄደው። ተለያይተን አናውቅም። ያው ዛሬ ላይ እንግዲህ የተገናኘ ነው። አንቺ ቤት አስፈቅጄ ቤተሰቦችንም አንቺን ቤት ግባ ብለሽኝ ዛሬ ረፍት ስትሆኚ ከክላስ ውጪ ላገኝሽ ነው የተቀጣጠርነው አይደለም? ባለፈውም ትምህርት ቤት መጥቼ ነበረ። ትምህርት ቤት ፕሪንሲፓሎችንም አውርቼ ነበረ። ተማሪዎችን፣ ጓደኞችም፣ የክፍል ልጆችን አውርቼ ነበረ። ከአንቺ ጋር ነው በተለየ ቀጠሮ ይዘን ዛሬ ተገናኝተናልና ስለፈቀዳችሁልኝ አመሰግናለሁ፣ ቤተሰቦችን ጨምሮ። ስለ ብሌን ያው እንደምታውቂው ነው አሰቃቂ ነገር ነው የደረሰባት፣ ጉዳት ነው የደረሰባት። ከዛ ባለፈ ህይወቷ አልፏልና እውነታው መታወቅ አለበት። ቢያንስ እሷን መመለስ ባንችል ማን ነው ግን እንደዚህ ያደረጋት የሚለው መታወቅ አለበት። አንቺ ደግሞ ሴት ነሽ፣ በዛ ላይ ጓደኛዋ ነሽ። ነገሩን በጥልቀት ትረጃለሽ ብዬ አስባለሁ፣ ጉዳቱ ምን ያህል እንትን እንደሆነና ለማንም ማያደርስ የሚያስብል ነው። ስለዚህ እንግዲህ እኔና አንቺ አንድ ሁለት የተወሰኑ ጥያቄዎችን እንጨዋወታለን። እሺ
ሰው ለምጠይቅሽ ጥያቄ ብታውቂውን ይሄ ነው የምትይው መረጃ ትነግሪኛለሽ ማለት ነው። እሺ ጽናት የመጨረሻ ጊዜ የዛሬ ስንት ቀን ማለት ነው? አሁን 20 ምናምን ቀን ሆናት ማለት ነው። እንግዲህ ይሄን ክትትል እያደረኩኝ እኔ ባለሁበት የመጨረሻ ግን እንዴት ነበር የተለያያችሁት? የነበራችሁበት ሁኔታ እስኪ አስታውሽኝ ከጠዋት አንስቶ። ጠዋት እኔ ነኝ የምመጣው ወደዚህ የኔ ቤት ወረታች ነው እንዳየው እሷ ላይ ነው። እኔ ነኝ ወደ እሷ ጋር የምሄደው። ያው እንደ ወትሮ ከትምህርት ቤት ስንለያይ በነጋታው ጠዋት መጣሁኝ። አብረን ሄድን። በስነ ስርዓት አብረን ነው የዋልነው። ምንም የተለየ ነገር አልነበረም። እንግዲህ ሁሌ እንደምንውለው አብረን ተቀምጠን ምሳ ሰዓት አብረን ወጥተን ረፍት ሰዓት አብረን ወጥተን አጥንተን እንደ ድሮ ነው። ተመሳሳይ ነው። ምንለያይበት ቤት ያው መገንጠያዋ ናት። በቃ እኔና እሷ የምንለያየው መገንጠያዋ ጋር ነው። እሷም ወደ ቤቷ ትሄዳለች፣ እኔም ወደ ታች እወርዳለሁ። ምንም የተለየ ነገር አልነበረም በዛ ቀን። ስለዚህ የዛን ቀን ጠዋት ተገናኝታችሁ ከቤት ይዘሻት ሄደሻል? አዎ ሄጃለሁ። ትምህርት ቤት አብራችሁ ውላችኋል? አብረን ነው ያልነው። ሙሉ ሰዓት አብራችሁ ነው የተማራችሁት? አብረን ነው የተማርነው። 7ቱን ፔሪድ እስኪያልቅ ማለት ነው? አዎ አብረን ነው የተማርነው። አብረን ነበር። ስትመጡስ አብራችሁ ነው የመጣችሁት? አብረን ነው የመጣነው። ግን ያው የሚለያየን ቦታ መገንጠያዋ ናት። ያየሃት መገንጠያ መስቀለኛዋ ማለት ነው። እሷ ወደ ላይ ትወጣለች፣ እኔ ወደ ታች እወርዳለሁ። ከትምህርት ቤታችሁ ቤት ያለው ርቀት ብዙ ርቀት አይደለም። ያ ማለት ያው አንድ አካባቢ ላይ ያለ ትምህርት ቤት ነው። ትምህርት ቤታችሁ ከሰፈራችሁ ብዙ ሳይርቅ። ስለዚህ ደግሞ ቀን ላይ ነው። ምንም ስንት ሰዓት ሆኗል በዛ ሰዓት እናንተ ቤት ስትለያዩ ማለት ነው? በሰዓት በቃ 25 ደቂቃ ይፈጅብናል። 9:30 እንለቀቃለን። 25 ደቂቃ ይፈጅብናል እዚህ ድረስ ለመድረስ። ምን ማለት ነው? ያ 5 ጉዳይ ለ10 ትደርሳላችሁ ማለት ነው? 10 አሁን ደርሳለሁ። ምናልባት 25 ደቂቃውን የሚፈጅባችሁ መንገዱ ነው ወይስ በመሀል ከጓደኞቻችሁ ጋር ቆማችሁ ታወራላችሁ? እንደዚህ አይነት ነገር አላችሁ? ኧረ የለንም። ሲጀመር ይሄን ያህል ከሰው ጋር የምትቀራረብ ልጅ አይደለችም። ያው እንግዲህ እንዳየኸው ነው። ቤተሰቦቿ አባቷ በልጅነቷ ነው የሞተው። አባታቸው የሶስቱም ትልቅ እህቷ ውጪ ናት ያለችው። ወንድሟም ደግሞ አክስቷ ጋር ነው የሚኖረው። አክስቱ ጋር የእናቷ እህት ጋር ብቻዋን ነው የምትኖረው። ለእናቷ ማድረግ የምትፈልገውን ነገር ነው በየቀኑ የምታወራው። ትምህርቷም ላይ ሰነፍ የምትባል አይነት ልጅ አይደለችም። ሰነፍ እናነባለን፣ ትጥራለች፣ በደንብ ነው የምትጥረው። እናቷ ይህን ያህል ለየት ያለ ነገር ብርቅርቅ ነገር የሚያሸንፋት አይነት ልጅ አይደለችም። እንግዲህ ከእናቷ ጋር አውርቼ ነበረ። ያው እንደ እናት እንደ ቤተሰብ ልጄ ምንም አታውቅም፣ ልጄ ምንም አያውቅም ይላሉ ቤተሰቦቻችሁ። ውሏችሁን አይታወቅም፣ ያው ልጅ የት እንደሚውል አይታወቅም። ግን ሁሉም ቤተሰብ ወይም ወላጅ ስለ ልጃቸው መጥፎን ነገር አይመኙም፣ አይፈልጉም፣ ቢፈሩም ውስጣቸው እና ልጄ የትም ቦታ አትሄድም፣ እንዲህ ፍቅረኛም የላት ምናምን ብላኛለች። ግን አሁን ይህ ጉዳይ ጥልቅ ክትትል ስለሚፈልግ አንቺ እንደ ጓደኛ የምታውቂው ነገር ካለ ትምህርት ቤት ውስጥ ፍቅረኛ አላት ወይ፣ እንደዚህ እሷስ ወይ እንደዚህ የምትወደው ወይ ደግሞ የሚወዳት ወንድ አለ ወይ? እነዚህ ነገሮች እስኪ አንቺ ሳትደብቂ ንገሪኝ። ማንም የለም እንደነገርኩ ነው። ይህን ያህል የምትሸነፍ በእንደዚህ አይነት ነገር የምትሸነፍ ልጅ አይደለችም። ከራሷ አልፋ እኔን የምትመክር አይነት ልጅ ነበረች ብሌን። እንዴት ብዬ ላስረዳ? በቃ ምንም ቤተሰቤም ባጣ እንደዚህ አልጎዳም። እኔ ግማሼን አካሌን ነው ሄደችብኝ። አሁን ላይ እንደዚህ የሚያሸንፋት ነገር ፍቅረኛ ምናምን በጣም ብዙ ወንድ ነው የሚያስቸግራት፣ እሱን አውቃለሁ። ግን ይሄን ያህል እንደዚህ የምትሸነፍ አይነት ሴት አይደለችም ለእንደዚህ አይነት ነገር። ምክንያቱም ፊት ለፊቷ ያስቀመጠችው እናቷን ነው። ማንም የለም አጠገባቸው። እናቷ ለሷ፣ እሷ ለእናቷ ነው የሚኖሩት። ስለዚህ እንደዚህ የሚያሸንፋት አይነት ልጅ አይደለችም ብለኝ። ብዙ የሚያስቸግራት ወንድ አላልሽ? ምን ያህል ማለት በጣም በብዙ ያስቸግሯታል? የፍቅር ጥያቄ ነው ወይስ ሌላ ለከፋ ትንኮሳ ነው? ምን አይነት አጋጣሚዎች ነው እንደዚህ ከወንድ የሚደርስባት ያለው? ትምህርት ቤት ውስጥ ደብዳቤ ነው በቃ በጣም ነው የምንወድሽ፣ በጣም ነው የምወድሽ፣ እኔ ምናምን ካላንቺ መኖር አልችልም ምናምን ነው እንጂ ይህን ያህል የተለየ ነገር የለም። ከትምህርት ቤት ውጪ ግን ቆይ አሁን የትምህርት ቤቱን ንገሪኝና አሁን ባህሪያቸው በዛ ልክ አሁን አንዳንዴ ቶክሲክ ይሆናል። ፍቅር ይሄድና ወደ እልህ ይደርሳል። እና እንደዚህ ተማሪ አሁን እሷን የሚወዳት ልጅ ሆኖ እሷ ሪጀክት አድርገው ወይም ሳትቀበለው ቀርታ ደብዳቤውን ወይም የፍቅር ደብዳቤ ጽፈው ነው ያልሽኝ አይደል? እምቢ ትላቸዋለች እሷ። እምቢ አትፈልግም። እንደዚህ አይነት ነገር አትፈልግም። በቃ ብሌን አትፈልግም እንደዚህ አይነት ነገር። እምቢ ስትላቸው የሄዱት ሌላ እርምጃ አለ? እነዛ የጠየቋት ወንዶች የምታውቂያቸው? አይ የለም።
እንደዚህ በጣም ኦቨር የወጣ ምናምን እንደዚህ በትግል ምናምን የሆነ ነገር የለም ትምህርት ቤት ውስጥ የለም። የዛተባት ወይም የኔ ካልሆንሽ እንዴ እሞታለሁ ይላሉ ምናምን አልሽኝ? አዎ እርስ በርስ ነው የሚጣሉት ወንዶች። አዎ እርስ በርስ የሚያፈቅሯት ወንዶች እርስ በርስ ነው እንጂ የሚጣሉት ከሷ ጋር ምንም እንትን የላቸው ኮሚኒኬሽን የላቸው። እሺ ምናልባት ደግሞ ከአስተማሪ በኩል እንደዚህ እንትን ሊላት ያቻለ አስተማሪ ይኖራል? ምናልባት አስተማሪ ሆኖ አንዳንዴ ለተማሪ የተለየ እንትን የሚያሳዩ አስተማሪዎች ይኖራሉ አይደል? ይሄ ያልሆነ በተለይ ለሴት ተማሪዎች ያልሆነ ነገር ባህሪ የሚያሳዩ አስተማሪዎች ይኖራሉ። እንደዚህ አይነት ነገር አላት ከአስተማሪ ጋር? ቤተሰቦች እንግዲህ ቤት ውስጥ እያለን ቀረጻ እያደረግን ባለንበት ሰዓት መብራት ጠፋ ቤታቸው። ስለዚህ ወተን ቀረጻውን ልናደርግ ተገደናል ማለት ነው። እንግዲህ ቆይታችንን በድጋሚ እንቀጥላለን። ቀሩ ምላቸው ጥያቄዎችን እጠይቃታለሁ ጽናትን ማለት ነው። ጽናት እንግዲህ ያቆምነው ምን እያልን ነበረ? ስለ አስተማሪዎቿ እየተነጋገርን ነበር አይደለም? ምናልባት ከአስተማሪዎቿ ጋር የገባችበት የሆነ ያላስፈላጊ የሆነ ባህሪ ያሳያት አስተማሪ ወንድ አስተማሪ ካለ ወይም ደግሞ በግሬድ የተጣላችሁ ወይ እንደዚህ እልህ የተጋባችሁ አስተማሪ ካለ በሚለው ነበር። የለም መቼስ ያው እንደዚህ ጥቃት ሊፈጸምባት የሚችለው በወንዶቹ በኩል ነው። እኛ ከምንማረው 9 ሳብጀክት ውስጥ 2 ብቻ ናቸው ወንድ አስተማሪዎቻችን። እነሱም ይሄን ያህል ትልቅ ናቸውም አንደኛ፣ ሁለተኛ ደግሞ በጣም መካሪዎቿ በቃ እዛ ትምህርት ቤት ውስጥ ሲጀመር ሁሉም የማያስተምራት አስተማሪ ራሱ ፕሮቴክት የሚያደርጋት አስተማሪ ነው ያለው። ምክንያቱም ቤት ያለውን ነገር ስለሚታወቅ እናቷም ስለምትመጣ እዚህ ትምህርት ቤት ስለምትናገር ምን እንዳለ ምናምን ምን አይነት ችግር ውስጥ እንዳሉ ስለሚታወቅ እሷም ለቤተሰቧ ማድረግ የምትፈልገው ለእናቷ ማድረግ የምትፈልገውን ነገር በየዕለቱ ስለምታወራ እንደዚህ የሚያደርጋት ሰው የለም። አቢዩዝ የሚያደርጋት አስተማሪ የለም። ትምህርት ቤት ይጣሉባታል ያልሽኝ ወንዶች አሉ። እርስ በርስም ተጋጭተዋል ተጣልተዋል የኔ ናት በሚል ያልሽኝ ወንዶች አሉ። እነሱን ወንዶች ተማሪዎች ታሰኛለሽ ማለት ይገባኛል። እንደ ተማሪ አንቺ እንትን ምንድነው የሚባለው ማሳበቅ ምናምን አይደለም። እሺ እውነታውን ለመድረስ ስለምንፈልግ ነው ይሄን ጉዳይና ማን ናቸው እነዛ ወንዶች ማን ናቸው የተጣሉባት የሚለው ማወቅ ስላለብን ነው። እኔ በግል ላወራቸዋለሁ እነዛ ልጆች እንግዲህ እውነታውን ማወቅ ስላለብን ማለት ነው። ችግር የለም። ምክንያቱም ለሷ ይሄን ማድረግ በመቻሌ ራሱ ትልቅ ነገር ነው ማለት ይሄን ነገር አንቺ ነሽ ተናገርሽ ይሉኛል ብለሽ ምናምን ለመሸፋፍ እንዳትሞክሪ ልልሽ ፈልጌ ነው። ምንም የሚያሳስብ ነገር አይደለም። ላንቺ ስጋት የሚከትሽ እንትን ውስጥ አንገባም። ብቻ አንቺ በርቀትም ልጆቹን ታሰኝና እኔ ነኝ በግል ማናገራቸው ቀስ በቀስ ነው እያለን እውነታው የምናገኘው ቢሆንም ባይሆንም እነዛ ተማሪዎች ማለት ነው። ስለ አስተማሪዎቹ አይደሉም ብለሽኛል። ተማሪዎች ደግሞ የቅድም የነገርሽኝ ሀሳብ አለ። እሱን እንደ ሀሳብ እንደ መረጃ አቀበልና ቀጣይ ማደርገው ክትትል ይሆናል ማለት ነው። ከዛ ባለፈ ግን ወደ ፖሊስ ጣቢያ ሄደሽ ነበረ? ምናልባት ለጥየቃ ምናምን ተፈልግሽ ነበር ፖሊስ ጣቢያ? አልተፈለኩም። እኔ አልተጠራው። የመጨረሻ ሰዓት አብረሻት የተገናኘሽው አንቺ ስለነበርሽ ምናልባት እንዴት አልፈለጉሽም? እኔ እንጃ ሜቢ ተፈልጌ ሊሆን ይችላል፣ ግን አልተነገረኝም። እናቷ ናት ከኔ ጋር ኮሚኒኬት ያላት እናቷ ናት። አልተነገረኝም። እሺ ምናልባት በመንገዳችሁ አንቺም እሷም ስታልፉ ስታገድሙ ይለክፋችሁ ወይም እንደዚህ ያወሯችሁ የነበሩ ወንዶች አሉ? አግሬሲቭሊ ወይም እንትን የሆነ ጨከን ባለ መልኩ አሉ? የሚጎነትሉ የሚተናኮሱ አይነት ወንዶች አሉ? በብዛት አሉ። መንገድ ላይ ወንድ አይታጣም። ግን በቃ ሁሉ ቀን በየዕለቱ በሚባል ደረጃ ትምህርት ቤት በምንሄድበትም ልናጠና 4 ኪሎ እንሄዳለን አልፎ አልፎ ቅዳሜና እሑድ ሲሆን በዛ በየዕለቱ የሆነ ልጅ አለ። ከቤት እንደወጣን ትንሽ እንደተራመደን ትምህርት ቤት ልንደርስ መሀል ላይ ፖል ላይ የሚቆም የሆነ ልጅ አለ። እሱ ልጅ ሁሌ በየዕለቱ ያገኘናል። በየዕለቱ መንገድም የምንቀይርበት ሰዓት አለ ካረፈደብን እሱን ላለማግኘት። ይህን ያለ እንትን ያደርጋችኋል ማለት ነው። እናንተን በሚያስጨንቅ መልኩ ነው ተንኮሰው ምናምን ነው። በጣም ስራይ ብሎ በምንወጣበት ሰዓት ከትምህርት ቤት በትምህርት ቤት በምንሄድበት ሰዓት የሚቆመው አላቅም ስራው ሊሆን ይችላል እዛ ጋር መቆም፣ ግን ሁሌ እናየዋለን። በቃ ትምህርት ቤት በምንሄድበት በምንልበት ሰዓት ያውቀዋል፣ ሰዓታችንን ያውቀዋል። ምን አይነት ልጅ ነው? ስራ ማለት ድንጋይ ላይ ምናምን የሚቆም ነው እንዳልሽኝ ፖል ላይ ነው የሚቆመው ብለሽኛል። ስራ የለውም ማለት ነው?
አው ስራ የለውም እኔ አላቅም ግን ከብዙ ሰዎች ጋር ይገናኛል በመናይበት ሰዓት ምናምን ከብዙ ሰዎች ጋር ምናምን ይገናኛል ግን ይሄ ደና ሰው የሚያገኝ አይነት ሰው አይደለም ሱሰኛ ምናምን አይነት ነገር ነው ወይስ እንዴት ነው እኔ እንጃ ብቻ ይሄ አለ አይደለ ደና የሚባል አይነት ሰው ደና ቦታ ላይ ያለ ሰው አይደለም በቃ የሚያገኛቸውም ሰዎች ደና ሰው የሚባሉ አይነት አይደለም ምን ይላችኋል ሲያገኛችሁ ወይም ትንኮሳው ምን አይነት ነው ለከፋ ነው በቃ እናንተ ምናምን ቆንጆቹ ምናምን አይነት ነገር አለ አይደለ በቃ ሁሌ የሚላከፍ አይነት ነገር እሱን ይላከፋል ግን በብዛት ነው ወይስ እሺ በጨዋታ መልክ ነው በብዛት ግን ብሌንን እንትን ይላታል አንቺን ነው ማገባው አይነት ነገር በቃ የኔ ነው የምትሆኚው አንቺ እጇን ይዛታል እንደዚህ ምናምን ነገር ከዛ ልቀቀኝ ምናምን ብላ ትታገል ልቀቃት ምናምን ብዬ እኔ መታገላለሁ ግን ያው ከአቅማችን በላይ የሆነ አይነት ሰው ነው አንቺንም በተለየ አንቺንስ እሷን በተለየ ወይስ አንቺንም እንደዚህ ያረግሻል እኔንም ያደርገኛል ግን በጣም በተለየ እሷን ነው ብሌንን ነው በቃ አንቺን ነው የምፈልገው እኔ ምናምን ነገር ይላታል እሷ ጭራሽ እንደዚህ አይነት ነገር እንደነገርኩ እሷ ጭራሽ ለማንም የማትመለስ አይነት ሰው ናት እንትን የሚላት አይነት ልጅ አይደለችም እኔ እንግዲህ እንዳየኸው ነው ቤታችን እንደዚህ ሙሉ ሆኖ ነው ያማድራለሁ እሷ ግን ጭራሽ ከሁሉም አልፋ እኔን የምትመክረኝ እህቴ ናት በቃ እኔ እንጃ አላቅም በጣም ትልቅ ሰው ነው ያጣሁት ለኔ በተለይ በጣም መካሪ ነበረች ይሄ ልጅ አለ አሁን አላፊ አግዳሚ አሁን ብናልፍ ምናገኘው ይመስልሻል ይኖራል መንገድ ላይ ምናምን ይኖራል አለ ከሞተሽ በኋላ ትምህርት ቤት ሄድኩ ቀን ራሱ አጣሻት አይደለም ምናምን አይነት ነገር ብሎኛል ይሄ ለከፋው ቀርቶ አጣሻት አይደለም ምናምን ነገር የማሾፍ ነገር አለ አይደለ እንዴት አጣሻት ማለት ነው ያው አብረን አይደለም የምንሄደው ትምህርት ቤት በቃ እሷ ብቻ ናት ጓደኛዬ እኔ ሌላ ማንንም ጓደኛ የለኝም አጣሻት አይደለ ሄደችብሽ አይደለም ምናምን ነገር ይሄ ማንንም ያዘነላትን አይነት ልጅ እሱ ጭራሽ አላዘነላት ምንም ነው ያልተሰማው በቃ ማለት ዝም ብላ ብትሞት ታማ ብትሞት እንደዚህ አናዝንላትም ነበር እኛ ራሱ በቃ ሰው ጠይቋት ብንሆን እኔ ራሱ ጠይቂያት ቢሆን ምናምን አናዝንላትም ነበር እንደዚህ ግን እንደዚህ ሆነች ልጅ ፎቶ ያነሷት ፎቶ ራሱ በጣም ነበር የሚዘገን ነው በቃ እንደዚህ ሆነች ልጅ ማንንም ሰው ያዝንላታል ማንንም መንገድ ላይ የሚያልፍ ሰው ያዝንላታል እሱ ግን ምንድነው አይነት ነገር ነው እያለ ያለው ታዲያ ይሄ ልጅ አሁን ብንሄድ እናገኘዋለን ልታገኙት ትችላላችሁ እኔ እንደነገርኩ እንግዲህ ጧት ትምህርት ቤት ስንሄድ ከዛ ለማታ ስንመለስ ነው የምናየው መሀል ላይ ያሉትን ሰዓቶች አናቅም ይኖር አይኖር አናቅም ሁሌ ይገኛል ሳይሆን በቃ የሚገኝበት ሰዓቶች አሉ በብዛት ደግሞ እኛ የምናገኘው ጧት 100% ትምህርት ቤት ብንመላለስ 75%ን እናገኘዋለን አሁን እሷ ከሞተች በኋላ ምናምን አይተሽ ታውቂያለሽ አለ አንድ ቀን ከትምህርት ቤት ስመለስ ሰላም በይልኝ ምን ሆነ ነው አሟት ነው የቀረችው አይነት ነገር አለኝ ተደጋጋሚ ብቻሽን ስትመላለሽ ሲያይሽ አንቺ ከሷ ካረፈች በኋላ ከሌላ ጓደኞች ጋር ማንንም እንደነገርኩ ማንንም ጓል እሷም ያለኔ ማንንም የላትም ምንም ያለሷ ማንንም የለኝም በቃ አብሮ አደጌ እህቴ እሷ ናት በቃ ማንንም የለኝም ሰላም በይልኝ አይነት ነገር አለኝ እንደው ያው አላወቀም እንግዲህ እሱ ብቻ ነው አላወቅኩም ያለው ሰላም በይልኛለሽ አንቺን ጎንትሎ ለማውራት ሞከረ ነው ወይስ ዝም ብሎ ጠየቀሽ ያቺ ቆንጆዬ ሄደች አይነት ነገር አለኝ መጣና አጠገቤ ሰላም በይልኝ እሺ ምናምን ነገር አለኝ ከዛ ላይ ጄሊ ዘይን ሲል ቶሎ ተራመድኩኝ ምክንያቱም ብዙ ሰዓት ከያዘ ብዙ ሰዓት ነው የምቆየው ከሱ ጋር መመላለስ ነው የሚሆነው መልካም ታዲያ ይሄን ነገር ምናልባት አንቺ ኖቲስ አላረግሽም ወይም ጥያቄ የፈጠሩብሽን ነገሮች እንደው መረጃ ለመስጠት አልሞከርሽም በራስሽ መንገድ አሁን ስጠይቀኝ ነው ራሱ ነው ትዝ ያለኝ አሁን ፖሊሶቹ ፈልገውኝ ቢሆን ኖሮ ይሄኔ ሄጄ ቢሆን ትዝ ሊለኝ ይችላል እንጂ ጭራሽ ትዝ ብሎን አያውቅም ምክንያቱም በቃ ይሄ አልጨመርነውም ህይወታችን ላይ አይደለ ይሄ ስታስበው አይደለ እንትን የምትለው አሁን ስጠይቀኝ ነው ይመጣልኝ ራሱ
እስኪ መልካም እንግዲህ ዛሬ ቀኑ ሆኖ ተገናኝተናል። የምጠይቅሽን ጥያቄዎች መልስ ሰጥተሽኛል በአግባቡ። ጽናት እንግዲህ አንቺም ብርታቱን ይስጥሽ፣ ጽናቱን ይስጥሽ። ጓደኛን ማጣት፣ የልብ ጓደኛን ማጣት ቀላል ነገር አይደለም። በጣም ከባድ ሀዘን ነው። እሷን አንመልሳትም። ቢያንስ የደፈሯትን፣ የገደሏትን፣ የጠፏትን ሰዎች ለማወቅ ለማግኘት እንሞክራለን። አሁንም ቢሆን መረጃዎቻችንን እንግዲህ እየሰበሰብን ያለ ነው በቻልነው አቅም። እንዳልኩሽም ደግሞ እነዛ ተማሪዎችም ጭምር በሷ ይጣሉባታል ያልሽኝ ወንዶች ማን እንደሆኑ ትነግሪኛለሽ። ምናልባት እነሱንም ማጣራ ነው የሚሆነው። ምን አይነት ደረጃ ደርሰው ምናልባት ከሷ ሞት ጋር የሚያገናኘው ከሆነ እሱን ለማጣራት ሞክራለሁ። ትምህርት ቤትም ሄጄ ወይም በግል እነሱም ወይ ቤታቸው ወይ በግል አግኝቻቸው እነዛን ተማሪዎች ማለት ነው። ከአንቺም ጋር ምናልባት በድጋሚ የሚያገናኝን ነገር ካለ በድጋሚ እመጣለሁ ቤትሽ፣ ወላጆችን አናግራለሁ። ከተመቻቸ ተገናኝተን ደግሞ ክትትላችን እናደርጋለን። እሺ እጅግ አድርጌ አመሰግናለሁ ጽናት። የቀረ የምትይኝ መጨረሻ አለ? ምንም የለም። ምንም ማድረግ አልችልም። እኔ በጣም ከብዶኛል። አላቅም ማለት አልቅሼ እንኳን እንዲወጣልኝ አልቻለም ምንም። እና በቃ እንትን በሏት፣ እንደ እህታችሁ አስባችሁ፣ እንዳልኖረች ልጅ አስባችሁ የጓደኛዬን ደም አውጡልኝ ነው የምለው። እሺ እኛ እንግዲህ የቻልነውን ነገር ለማድረግ እንሞክራለን ከፈጣሪ ጋር። ያው ተያይዘነዋል ክትትላችንን ማድረጋችንን። አሁንም ክትትላችንን አጠናክረን እንቀጥላለን። እንግዲህ የሚሆነውን ነገር በመቀጠል የሚሆነውን እንመለከታለን። አንደኛው ከዚህ በኋላ የሚያስኬደን ጉዳይ ወደ ተማሪዎቹ መሄድ ነው፣ በሷ ስም ይጣሉ የነበሩትን ተማሪዎች ማለት ነው። ሁለተኛው ደግሞ አይታወቅም አሁን የተባለውም ግለሰብ እናንተን መንገድ ላይ እያገኛችሁ የሚለክፋችሁ የሚባለው ወንድ ማን ነው? ምንድን ነው? ለምን ስቴን ማድረግ አስፈልገ? ተንኮሳና ለከፋ በራሱ በህግ የሚያስቀጣ ነው። ስለዚህ ይሄን ነገር ራሱ ከዚህ ተግባሩ እንዲቆጠብ እነዚህን ተማሪዎች ወይም እነዚህ ሁለት ሴቶች ብቻ ሲሆን ሌላም ሴቶች ይሄ ልጅ ይላከፍ ወይ ምናምን ይል ከነበረ ራሱ ከዚህ ተግባሩ መቆጠብ አለበት። ይህም በህግ ስለሚያስቀጣ ማለት ነው። ለማግኘት እንሞክራለን እሱንም ማለት ነው። አብራችሁን ስለነበራችሁ እጅግ አድርጌ ነው ማመሰግነው። እንግዲህ ቀጣዩን ደግሞ አብረን የምናይ ነው የሚሆነው። ጽናት እንግዲህ ሰላም ሁኚ፣ በርቺ። እሺ ሰላም ሁኑ ቤተሰቦች። የሚሆነውን አብረን እንከታተላለን። ያውና ልጁ ጤና ይስጥልኝ። እሺ እንዴት ነው? ሰላም ነው? ሰላም ነው አለን። ምን ፈለግ? ጥቆማ ደርሶኝ ነበር የመጣሁት ወደ አንተ። የምን ጥቆማ ነው? የምን ጥቆማ ነው? እዚያ አካባቢ ምንድን ነው የምትሰራው አንተ? ምን ይመለከታል እሱ? ስለሚመለከተኝ ነው እያናገርኩ ያለሁት። ምንድነው እዚያ አካባቢ የምትሰራው? ምንድነው አንተ ካሜራ ወደዛ አድርግ። ራስህ በስርዓት ተረጋግተህ ቁም። ምንድነው ንገረኝ አንተ ምንድነው? ዞር በል ካሜራውን ወደዛ አድርግ። ቆይ ቁም። ወደዛ አድርግ እባክህ። ምን ትመለከታለህ? መርማሪ ጋዜጠኛ ሮቤል እባላለሁ። ህጋዊ ሰዎች ነን ሁላችንም እዚህ ያለ ነው። ምንድነው የምፈልገው ካን? እሱን በግልጽ አሁን ልጠይቅህ ነው እዚህ የመጣሁት። ቆመህ አውራኝ በስርዓት። ወደዛ አድርግ። እሺ ካሜራ ወደዛ አድርግ። ይኸውልህ ከሰፈር ተለቃቅመን አይደለም የመጣነው። ትሰማኛለህ? ችግር አለበት እንደ አንተ ወደዛ አድርግ ካሜራው። አላረገውም። አሁን እሱን ተውና ከኔ ጋር በቁም ነገር እናወራለን። ለምጠይቅ ጥያቄዎች መልስ ፈልጋለሁ። ምንድነው ፈልገው ካን? እዚህ አካባቢ ምንድነው የምታረገው አንተ? ምንድነው የምታረገው? ንገረኝ እስኪ። ዝም ብዬ ቆሜ ነው በቃ ስራ እየሰራው። ምንድነው ስራ የምትሰራው? ቆመ ድንጋይ አንዴ ይቅርታ እያናገርኩ ነው። እሱን ተው። ስልክ የስራ ስልክ ነው። አንዴ ሄሎ ማይ ሶጆግ ራ ሶጆግ ዋኒማን በስ ዋኒማን የሚካ ዋኒማን አያቡ አየ ሱግ አይ ይኸውልህ የስራ ስልክ ነው። ደግመህ ስልክ እንዳታነሳ። የስራ ስልክ ነው። የስራ ስልክ ነው። ይኸውልህ አሁን አልፌ ያለው ደግመህ እኔ እናንተ ቆይታ በምናደርግበት ሰዓት ሌላ ነገር እንዳታወራ ከሰው ጋር። የስራ ስልክ ነው እያልኩ ነው። እኔም ለስራ ነው የመጣሁት። እዚህ አካባቢ ላይ በተደጋጋሚ ቆመህ ትታያለህ። ከመታየት ባለፈ ሴቶችን የሚያልፉ የሚያገድሙ ተማሪ ሴቶችን እንዲሁም ማንኛውም ሴቶችን ትላከፋለህ፣ ትተናኮሳለህ። ይሄን ሰምቼ ነው የመጣሁት። ይሄን ጉዳይ ደግሞ ላስጠነቅቅህም ጭምር ነው የመጣሁት። ሰማኛለህ? አትልከፍ ነው ወንድ ነው አይደለህ እንዴ? አትልከፍ ነው ንገረኝ። በወንጀል በህግ እንደሚያስቀጣ ታውቃለህ? መልከፍ ከመጀመሩ ነው ወንጀል ይሆናል። ብሌንን ታውቃታለህ? አላውቃትም። እኔ ብሌን ማነች? ብሌን ነው በዙብህ አይደለ? ደግሞ ብለህ ለምን ለከፍክ ትላለህ? መንገድ ላይ እኮ ነው ያለው። አላፊ አግዳሚው መናገር ይችላል። አሉግዳ እንጂ መብቴ ነው።
ጉዳት እንደሆነ የአይምሮ ጉዳት እንደሆነ አታውቅም? ለሴት ልጅ ምን ያህል ተጽዕኖ እንደሚፈጥር ወርሶጆ ጎራ ሶጆ ይኸውልህ በአማርኛ እያወራሁህ ነው። ወርና ከተ ጎራ ሰማኛለህ? ሌላ ነገር ውስጥ መግባት አልፈልግም። ሰማኛለህ? አልከይ ወኒ ምን ሰውራ ወርና ከተ ምንድነው የምትለው? ይኸውልህ ምንድነው ችግር አንተ? ይኸውልህ ከመንደር አይደለም የመጣሁት። ስልክህን እንዳነካካ ከዚህ በኋላ እያወራሁ የሥራ ስልክ ነው እየሰማኸኝ ነው? እንዳነካካው ስልክህን እንዳነካካ የሥራ ስልክ ነው ላውራበት። ምንድነው የሁሉ ስልክ መያዝ ራሱ ለምን አስፈለገ? ምን አገባ? ስራ ነው እየሰራው ነው ስራዬ ነው። አሁን ቆሜ እዚህ ሰው እየጠበቅኩ ነው የመጣው። መላከፍ መብቴ ነው። ይሄ ነው ስራ ምንድነው? ደላላ ነው። የምን ደላላ? ደላላ የሥራ ነው። የምን ደላላ እያልኩ ነው። መኪና አሸጣለሁ መሬትም እንደዚህ ምን ያደርግልሃል? ብሌን የምትባል ተማሪ አታውቅም? የ9ኛ ክፍል ተማሪ ብዙ ተማሪዎች ናቸው በዚህ የሚያልፉት። እኔ አላውቃትም። እንዴት አውቃለሁ? ለማንኛውም አንድ የምነግርህ ነገር እንኳን ተማሪ የትኛውም ትልቅ ማንኛውም ሴት የተባለችን ስታልፍ ስታገድም ዝም ብሎ መላከፍና መተናኮስ በህግ የሚያስቀጣ ነው። እሱን ልጠይቀኝ ነው የመጣው? አንደኛ እሱ፣ ሁለተኛ በዚህ መንገድ ሲያልፉ የምታስጨንቃቸው እያስጨነካቸው ወይም በጣም አንተም አልፈህበታል። ምንድነው የምትጠይቀኝ? አንተም አልፈህበታል አይደለ? የት አባት አቀኛለህ? እኔ ወርና ከተጉ ማይ የት አባት አቀኛለህ? እኔ ወር ብላደ ባት ወራ ወርና ከተጉ በስ ይኸውልህ አሁን ቀልድ አይደለም የሚያስኩት ቋንቋህን ተረጋጋና አድርገው በቃ ይኸውልህ እያልኩ ያለሁት ምንድነው አንተ የምትለው በዚህ በኩል ከዚህ በኋላ አወራለሁ መብቴ ነው የፈለኩትን እንዳከፋለሁ እየሰማህ ህጋዊ ሰው ነኝ ቀጥታ አንጠልጥዬ ይዤ እሄዳለሁ በህግ የሚያስቀጣ ነገር ነው እየሰማኸኝ ነው በህግ የሚያስቀጣ ነገር ነው እያደረክ የነበረው ያሳለፍከው ነገር ምንም ማለት ግልጽ ነው የምናገረው እየሰማህ ነው ምንም አላደረኩም እሺ ማንን ጎዳው ይኸውልህ ጥፋትን አለማወቅ ወይም አለማመን የባሰ በህግ የሚያስቀጣ እንጂ የሚያስተውክ አይደለም እሺ ከህግ የሚያድንክ አይደለም ማለት ስራ የለህም እንደ ስራ የለህም ስራህን አንተን እየጠየቅኩ በስ ወርና ከተግድ ዋም ሐድ ወራ ዞር በል በቃ ምንድነው የምፈልገው እኔ ይኸውልህ ከዚህ ቦታ ነቅዬ ይዤክ እንዳልሄድ ደግመህ እዚህ ቦታ እንዳላይ ኩላ እያልኩ ነው አሁን ከዚህ በኋላ እንኳን ሴቶች የሚያልፉ የሚያገድሙትን ሴቶች ልትላከፍ ሌላ ነገር ልትል ቀርቶ አይደለም ደግመህ እንዳላይክ እዚህ ሰፈር ሶጆግ ወራ ሶጆግ መብቴ ነው የፈለኩትን ማድረግ መብቴ ነው መብትህ ነው ሰው እየጠበቅኩ ነው ቆሜ ምንም ሳረግ አላየ መብትህ ነው ማስረጃ አለ ፓትሮል ጥራ የምን ፓትሮል ነው የምትወራው? ወራ የምን ፓትሮል ነው? ወራ ኖሸግ የምን ፓትሮል ነው? ወደዛ አጥፋተ የምን ፓትሮል ነው የምትወራው? ጥራ ፓትሮል ኖሸግ ወራ ምንድነው የምትሳረገው? ና ተነዚህ እሺ በቃ ምን ፈልገው ፓትሮሉን ተውሽ ይነግርሃል። ና ተነስ ንገር ምንድነው? እኔ እነግርሃለሁ። እሺ ተው በቃ ፓትሮሉ እየሰማኸኝ ነው አይደለ? ማረግ መብቴ ነው እንድትለኝ አይደለም እዚህ ድረስ የመጣው። እሺ እኔ ወላሂ እልሃለሁ እዚህ ጋር ዝም ብዬ ነው የቆምኩት እኔ ደግሜ እንዳላይ ከዚህ ሰፈር ሰማኛለህ? በቃ እሺ እሄዳለሁ። ምን እንዴት ነው ፈልገው? ሰማኛለህ አይደል? እንዴት ነው ፈልገው ነገር እንድትሄድ ብቻ አይደለም። እሺ ምንድነው ስራ ካለ ስራ ሌላ ቦታ ስራ። እዚህ ማንንም ሴት ሲያልፍ ስትናገር ሲጀመር እዚህ አካባቢ እንዳለ አውቄ ነው እዚህ ጋር የቆምኩት አውቄ ነው። እኔ ዛሬ ነው ታውቃለህ? ተማሪ የ9ኛ ክፍል ተማሪ እሷን እጇን እያስክ እየጎነተልክ ስንት ነገር ስትናገራት የነበረች ልጅ ማን ነው? እኔ እንደሞተች ታውቃለህ? እኔ ወላሂ እኔ እውነቱን እነግርሃለሁ። እኔ እዚህ ጋር ምንም ያደረኩት ነገር የለም። እኔ እውነቱን ነው የምነግረው። ወላሂ ይኸው ወላሂ እያልኩ ነው። እኔ ምን ሰው ነው የምትለኝ? የምን ሴት ነው የምትለኝ? የምን ሴት ነው የምትለኝ? እኔ ምን ሴት አገኛለሁ እንዴ? ምን ነው አላፊ አግዳሚ እንደምትላከፈ ሴቶች አንተ ላይ አውቄ ነው እኔ አውቄ ነው ወላሂ እያልኩ ነው። እኔ እዚህ ጋር አሁን ሲጀመር ሰው ሊጠብቅ ነበር። አንተ ነህ ማለት ንገረኝ እስኪ። እኔ ምንም ማድረገው ቅድም ያልኩ ነገር አውቄ ነው። ምኑን ነው አውቀህ ማለት? ሴት አልተናክልም እኔ አውቄ ነው። እኔ ሴት ለምን ጭራሽ አልተናኩልም እያልክ ነው የምትመልስልኝ ያለው? እየካድከኝ ያለው ሴት አለክም አውቄ ነው። እዚህ ጋር ሲጀመር ጭራሽ ክህደት ማለት ነው። ዛሬ ነው የቆምኩት። ጭራሽ ክህደት ማለት ነው። ክህደት አይደለም ወላሂ እያልኩ ነው። ፓትሮል አትጥራውን ያን ውሸቴ ነው የቅድሙ ውሸቴ ነው ያልኩ አውቄ ነው። በቃ ዝም ብዬ ነው የቆምኩት። አሁን ሰው ጥበቃ ነው እንጂ ዝም ብዬ አሁን ውሸትን ለማለባበስ እንዳትሞክር። ድጋሚ ግን እዚህ አካባቢ እንዳለ እሺ የፈለኩን አደርጋለሁ። እሺ ሄድልሃለሁ። እኔ ሴት አልለከፍም ብለህ ግን እንድትዋሽ አይደለም። እሺ አሁን መተው አልለከፍክም ብዬም አይደለም ጥዬ የምሄደው። እኔ ምን ወላሂ እኔ ፍቅረኛ አለኝ። እኔ ውሸቴን እኮ ነው ይኸው ወላሂ እያልኩ ነው። እኔ ፍቅረኛ አለኝ። እኔ እዚህ ጋር ሰው እየጠበቅኩ ነው። ዝም ብዬ ነው አውቄ ነው። እኔ አላውቃችሁም። ፓትሮል ስላልኩ ነው የምትንበጫበጨው? አይደለም ወላሂ አይደለም። ድጋሚ ግን እዚህ ቦታ እንዳለ ሰማኛለህ? እንዴት ነው ፈልገው? እሺ በቃ እንዳላይክ እሺ አንድ ጥቆማ ሲደርሰኝ እንዳልሰማ ባንተ ጉዳይ እሺ በቃ የሰማኸኝ ይኸው እጠፋለሁ። እሄድልሃለሁ ወላሂ እሺ ወሬሳ ቆሻሻ በአካባቢው ላይ እንግዲህ ይሄ ሰውዬ ነው የተጠቆምነው። ይሄ ነው የተባለው ግለሰብ
ያው እንከታተላለን ያለውን ነገር ምክንያቱም ይሄ ነገር በህግ የሚያስቀጣ ነው። ምናልባት መማማሪያ ከሆነ አሁንም እንደዚህ ነገር የሚያደርግ ከሆነ ያው ጓደኛዋን ጽናትን መጠይቃታለሁ ይሄን ሰው አይተው ከሆነ ከዚህ በኋላ ማለት ነው። ግን እንግዲህ አሁንም እዛው ተከታተለውሽ ለማንኛውም ተከታተለውና ያዘው አውሮ እንደዚህ ነገር በህግ የሚያስቀጣ ነው። ሲጀመር ምንም አስፈላጊ ነገር አይደለም። ሴት ልጅ መልከፍ አስቆሙ ምን ማድረግ እንዳልኳችሁ በህግም የሚያስቀጣ ነው። መማማሪያ ከሆነ እንግዲህ ተናገረን ቀጠል ምንቶ ሊሆን ይችላል ለጊዜው። እስካሁን ድረስ አዲስ ነገር ብዙ ልናገኝ አልቻልንም። ግን ደግሞ ወደ እናቷ ቤት መሄድ ይኖርብኛል። ከሷ ጋር እስኪ ቆይታ እናደርጋለን። እሷም ወደ እኔ ናና እስኪ እንጫወት ብላኛለች። አሁን እስኪ ከእናቷ ጋር ቆይታ ላደርግ ሞክራለሁ። ወደ እናቷ ቤት ሄዳለሁ። እስኪ ጠርታኛለች ደውላ እሷም ላግኛት እስኪ ምን እንደሚፈጠር አላቅም። እያጠራን መሄድ ነው የተሻለው አማራጭ የሚሆነው። ትምህርት ቤትም ሄጄ ነበረ ተማሪዎችን አውርቻቸው ትንሽ ሁኔታውን ሲያዩ እኛም ስንመጣባቸው ምናምን አለቃቀሱ፣ አዘኑ። ማለት ልጆች ስለሆኑ ገና ለጥየቃ ስለምንፈልጋችሁ ብለን ስናወራቸው ያፈቅሯታል ወይም ይወዷታል የተባሉትን ወንዶች የተጣሉባትን ወንዶች ላወራቸው ስሞክር በጣም ስሜት የሆነውና አዝነው ወይ እንደዛ አይደለም ያሰብነው እኛ እንደውም በሞቷ የክላሳችን ልጅ ናት እኔ እንደውም እንደዚህ ወዳት ነበር በፍቅር ምናምን ብለው አውርተውኛል። እና ስለ መሞቷም ስላወቁ መሞቷንም ሲያውቁ ጊዜ ምን አይነት በምን ያህል መልኩ ስሜታቸው እንደተጎዳ ሁለቱም ወንዶች እንግዲህ አጫውተውኛል፣ ተማሪዎቹ ማለት ነው። እና እኛ በሰዓቱ ያው ወንድነት ይዞን እኔ ወዳታለሁ በሚል ነው የጣሉት። እስኪ ነገሩን እነሱን ልቀጥልበት እችላለሁ፣ ግን ያንን አድርጌ እንደነበር ላሳውቃችሁ ብዬ ነው ቤተሰቦቼ። እስኪ አሁንም ክትትላችን እናደርጋለን። ለማንኛውም ወደ እናትየዋ ቤት እንመለስ፣ እንሂድ፣ አብራችሁን ቆዩ። ሰዎች እንግዲህ አሁን ወደ መሰረት ቤት መጥቻለሁ፣ ወደ እናታችን። እንግዲህ እንዴት ነው ያለሽበት ሁኔታ አሁን? እግዚአብሔር ይመስገን። ምን ሆናለሁ? ያው አሁንም እግዚአብሔር ያበርታችሁ። ያው በድጋሚ ተገናኝተናል ዛሬ እንግዲህ ያገናኘን ጉዳይ ምንድነው? ቀደም ሲል ደውለሽልኝ እንደነበረና ትልቋ ልጅሽ ሉና እንደምትፈልግ ልታወራ እንደምትፈልግ ብለሽኝ አውርተሽኝ ነበረ። ውጭ ያለችው ልጅሽ ማለት ነው። ውጭ ያለችው ልጄ ያ ሁሉንም ነገር ሰምታለች፣ መርዷንም ሰምታለች፣ እንትን ብላለች። እኔ እንደዚህ ሚዲያ ላይ ወጥቼ ነበር፣ ፖሊሶችም ለሁሉም ተናግሬ ነበር። ሚዲያ መተው እንደዚህ ብለው የነበረ እስኪ ያብሮኝ እንትን እያሉ ነው፣ የተሯሯጡ ነው ገዳዩን ለማወቅ። እንግዲህ ከ17 ቀን በላይ ሆነው አለፈ። ስለዚህ ለዛ ብዬ እየጠበኩኝ ነው አልኳትኝ። ከዛ አገናኙኝ እነሱን አለች። ለዛ ነው እኮ በልጆቹ ፈልጌ መልሽ ያስደወልኩልህ። በጓደኞቼ በዚች በሟች ልጄ ጓደኞች ባለፈው እናንተን ያገናኙኝ መልሽ ምን ነው ስላት፣ አይ በቃ እኔ እነሱ ማውራት የምፈልገው ነገር አለ፣ አንቺ ብቻ ዋትስአፕ ላይ ቁጥሬ ስጫቸውና ይደውሉልኝ ወደ ውጭ። ልጅ የምታውቂው ነገር አለ እንዴ ምን ሆንሽብኝ ብላት፣ ለኔ አነግሪኝም ወይ ብላት፣ አይ ምን ችግር የለም ማየ ምንም ችግር የለም፣ በቃ እኔ እነሱ ላወራቸው ፈልጋለሁ፣ የእህቴን ደም ለማውጣት እየተሯሯጡ ነው አይደል አለችኝ። አዎ መተው ባለፈውም ብዙ ኢንፎርሜሽን ከኔ እንትን ብለዋል፣ አሁን ግን መተው ያቁም ሰሞኑን ስላት፣ በቃ ጠይቂ መልሰሽ ጠይቂያቸውና ዋትስአፑን ቁጥሬን ብቻ ስጫቸውና በዋትስአፕ ያውሩኝ አለችኝ። እሺ ብዬ ዛሬ አሁን ጠርቻችሁ አሁን ከቤተክርስቲያን እየመጣሁ ነው፣ እናንተም የመጣችሁት። እንግዲህ እስካሁን ሰሞኑን ሳፈላልግ ጥቆማውን ካደረሽኝ ሰዓት አንስቶ እኔም ጓደኞቼም ያው ነገሩን እየተከታተልን ያለ ነው በራሳችን መንገድ። እንዲህ ነው የሚባል ያው እርግጥ የሆነ መረጃ ልናገኝ አልቻለም፣ ግን አጠራጣሪ ይሆናሉ ወይም ደግሞ እስኪ ይሄኛው መንገድ ያው የምንፈልገውን ርቀት ድረስ ያስኬደናል ብለን ያልናቸውን እያንዳንዱን ነገሮች እያነፈነፍን ስንከታተል ከርመናል። እንዲህ ነው የሚባል ግን መሬት ያዘለ ወይም ውሃ ያዘለ እንትን አላገኘንም። ታስቦ የተደረገ ስለሆነ እኮ ነው ልጄ። ግን እስኪ ባይታሰብ ከየት እስቲ ድንገተኛ የሆነ ነገርማ ሲቅለፈለፉም ይገኛል። አስበውበት ነው የጎዷት ልጄ፣ አስበው። ከባድ ነው። ፈጣሪ እንግዲህ ከእንደዚህ አይነት ማለት ያወጣን። ያው ማለት ብቻ እውነታውን ለማግኘት አሁንም ቢሆን እስከ መጨረሻው እንታገላለን። እየቀረብን እንሄዳለን። አዎ ይሄ ነው እኮ በቃ ከእግዚአብሔር በታች እናንተ የህግ አካላት እናንተ ናችሁ ያላችሁ። በቃ ጓደኞቿም እንደዚህ በይው ብዙ ሰዎች እንደዚህ እየተጠቁ ልጆቻቸው እየወጡ እየተናገሩ ነው ብለውኝ ነው ዝም አትበይ፣ በቃ ለሌላውም ድምጽ መሆን አለብሽ። በቃ እሷ ሞታለች፣ ባትሞት እንኳን እሺ ራሷ ትወጣ ነበር፣ ግን ስለሞተች ሁሉም ሰው ይወቀው።
እና እንደዚህም ሲደረጉም ደግሞ የሚገኙ ልጆች አሉ አሉኝ። እሺ ብዬው እንግዲህ ያው እናንተም እየለፋችሁ ነው ያላችሁት እንዳልከኝ ከሆነ ምንም ነገር አልተገኘም። እንግዲህ እግዚአብሔር ያውቃል። አዎ አይ እግዚአብሔር ያውቃል። ደግሞ መድኃኒዓለም ነው ለሱ ነው የሰጠሁት። ጥርጥር የሌለው ነገር ነው። ከዚህ የባሰ ብዙ ስብስብ ነገር አጋጥሞን ያውቃል። ያው ወደ እውነታው መጠጋታችን የማይቀር ነው በፈጣሪ እርዳታ፣ በእኛም ጠንከር ያለ ክትትል ማለት ነው። ያ ስለሆነ ምንም ቢያንስ እሷን መመለስ ባንችልም ጎጆቿን አጥቂዎቿን ግን ማን ናቸው የሚለውን እንግዲህ አጣርተን ምን ይዛቸው ነው የሚሆነው። ለማንኛውም እስኪ እንደውልላት እንዳልሽኝ በእኔ ስልክ አይደለ ዋትስአፕ ሴቭ ስታደርገው ይወጣልሃል። ምናልባት በዋትስአፕ ካልሆነ ቀጥታ ልደውላት እሞክራለሁ። አንሊሚትድ ነው አይደል? አሁንም ሞልተልኛል አይደል? አንሊሚትድ። እሺ በኖርማሉ ደውላትና ላወራት እስኪ ልሞክር። እንዳይቆጥርብህ ልጄ። ችግር የለም። አይ ያው ምንም ውጭ ስለሆነች እስኪ ምንድነው ጉዳዩ የሚለውን ለማወቅ ስላለብን። እሺ በአንቺ በኩል አዲስ ነገር የለም? ምንም የለም። በቃ እኔም ጠዋት ወጥቼ ቤተክርስቲያን ማታ ነው የምመጣው። ቤቱም አስጠላኝ ልጄ። ምንም እስኪ አነሳች መሰለኝ። እሺ ሄሎ ሉና እንዴት ነሽ? አቤል መስገን እንዴት ነህ? አለሁ ይመስገን። አወቅሽኝ አይደል? አዎ እኔ አውራቸው ልጆቼ ናቸው። እነዚህ ናቸው ባለፈው መጥተው ቃለ መጠየቅ አድርገውልኝ እየፈለጓት ያሉት የልጅሽ የእህትሽን ገዳዮች እነሱ ናቸው። እሺ ዋትስአፑን አላልሽኝም? አዎ እምቢ ያላቸው እሱ ይኸው በቀጥታ ነው የደወሉት። እንግዲህ እስኪ ቶሎ የምታወሪያቸው እምቢያቸው እንዳይቆጥርባቸው። ችግር የለም ሉናዬ፣ ያለውን ነገር እንግዲህ ግዴታ ማጣራት ስላለብን የፈጀውን ይፍጭ እንጂ እንድናወራ ነው የምፈልገው። ምንድነው እስኪ ልታገኝን የፈለግሽበት መንገድ ለምንድን ነው? ምን አይነት ሐሳብ አለሽ? በመጀመሪያ ግን ይቅርታ አድርጊልኝ። እግዚአብሔር ያጽናሽ አንቺንም። አሜን አሜን አሜን። አይዞሽ። ስለዚህ እስኪ ምንድነው ምን ልታጋሪን አሰብሽ ሐሳብ? እንግዲህ ምን ነግራችሁ ነገር ያው መጀመሪያ ተስፋኒ ማለት አሜን አሜን። አልችልም ሰው ሀገር ሆኜ ሀዘኔ ራሱ ሊወጣልኝ አልቻለም እና አይዞሽ ሉናዬ። ታልቅሽ ልጄ ተይ። አይዞሽ። እሺ እኔ የምነግርህ እዛ ያለውን ያስቸግረኝ የነበረ ልጅ ድምፅሽ ትንሽ ታፍኗል። እዛ ያለሁኝ እሺ ያስቸግረኝ ነበረ። እናቴ ባትሰማ ደስ ይለኝ ነበረ። ቆይ እሺ ሉናዬ እስኪ ቆይ ላውራሽ እኔ ለብቻ ልደውልልሽ አይመስልሽም? እሺ ሉናዬ። ምን አለች? ቆይ እስኪ አይ አውራሃለሁ ነው የምትለኝ። አልተመቻትም መሰለኝ። እኔ አውራት እንደምንም እናንተንም ታገኝ የፈለችበት መንገድ ምንም አልገባኝም። ምን እንደሆነ እስቲ አውራት። ተጨንቃ እኮ ነው መንፈሷ ተጨነቀ። እኔም የጎረቤቱ ያጽናናኝ ቀበርኩኝ፣ እያየዋት ቀበርኩ። እሷ እንዴት ትሆን ታናሽ እህቷ ማስጠነት አስተምራሽ እንደዚህ አድርሳት ለኛ ብላ ሄዳ። ደግሞ በሰው ሀገር ላይ ሀዘኑ ከባድ ነው። እኔ እሷንም እንዳላጣት ነው የምፈራው። እሷንም እንዳላጣት ስለምፈራ እስቲ የምትልህን ስሟና ልጄ እንግዲህ መልካም እንግዲህ መሲ አይ እንኳን ተገናኘን። እስኪ እኔ እደውልላታለሁ በድጋሚ አገኛታለሁ። ያለችበት ሁኔታ የሚያመቻል መሰለኝም። ለማንኛውም እኛ የምንሯሯጥ ሌላም ጉዳዮች ስላሉብን በእርግጥ ይሄን ጉዳይ በዋናነት በጥልቀት እየተከታተልኩት ነው ያለሁት። ስለዚህ ወደ ሌላ ቦታዎች ልሂድ። አንቺንም እንግዲህ በድጋሚ እንገናኛለን። እሺ እግዚአብሔር ይስጥልኝ። ሰው የሚልከው እግዚአብሔር ነው። እግዚአብሔር ይስጣችሁ። ታውሩ የምታጽናኑኝ እናንተ ሆናችሁ እግዚአብሔር ይስጣችሁ። በቤታችሁ በቤተሰባችሁ አይደርስባችሁ። አዎ ያጋጥማችሁ ልጆቼ።
እሺ እመቤት እንግዲህ ያው እህቴን ሉናን ልታወራኝ እንደምትፈልግ ነግራኝ ነበር እዚህ ድረስ የመጣሁት። አሁን ደግሞ አልተመቻትም ለማውራት ያው። ስለዚህ እኔ በተመቻቸ ሰዓት ወይ እሷ ትደውልኝ ይሆናል ወይ እኔ እደውልላትና እናወራለን ከእሷ ጋር። እንግዲህ እኛም ወደ ምንሄድበት እንሂድ፣ በድጋሚ እንገናኛለን። እሺ ሰላም ቆይ። እሺ አሜን። እሺ ኧረ